ጋር ደግሞ የኛ ማድረግ ያለበት ሀገር ነው። ይሄ ቆሻሻ ሀገራችሁ ነው። እግሬ ቆሻሻ የሌላችሁ ሀገር ነው። በቃ ይመታኝ ይበቃኛል። ስነ ስርዓት የምትይዥ ከሆነ ይመታኝ ይበቃኛል። በቃ አትምታኝ። ተረጋጊ። ካሜራውን አጥፍተው እየተባልክ ነው እኮ። ስነ ስርዓት ያዝ። እሺ ለማን ናችሁ እናንተ? ችግራችሁ ምንድን ነው? ውጭ ሀገር የምትመጡ ሰዎች ምን አደረኩኝ? እኔ አትንካኝ ነው ያልኩህ እኮ። በቃ ስለ አምፖል ማን ጠየቀሽ? አይደለም ሲቪላይዜሽን መቼ ማሰለጥኑ ደርቲ ሆናችሁ ማህበረሰብ ናችሁ። እናመሰግናለን። ችግር የለውም። ልጅቷ ወዳት ነበረ። ከልጅቱ ጋር እንድራራቅ ያደረግሽ ነፍሷን ያስገደልሻት ብር ልከሽ አንቺ ነሽ። አንዳንዴ እውነትም ሳወራ በደንብ ቀልድ አይደለም ያስኩት። እግዚአብሔርን ቀልድ አይደለም ቀልድ። እየቀለድኩ አይደለም። እኔም እኮ ለምን ትነካኛለህ? እንደዚህ አይነት ቆሻሻ እውነት ልንገርሽ፣ በእጅ መንካት ማልፈል ቆሻሻ አትበል። መሳደብ አልችልም። አንተ ስንት አይነት ነገር ስድራት እኮ ነው። አላውቅም። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የፓወር ሚዲያ ቤተሰቦች እንደምን አላችሁ? ይህ ፓወር ሚዲያ ነው። እንግዲህ ያው እኔም ልዑል ነኝ፣ እንደምታውቁኝ ጀግናው ልዑል ማለት ነው። በአዲስ ሚዲያ መጠናል ማለት ነው። ይሄ ሚዲያ እንግዲህ የተቋቋመበት ዋነኛውና ትልቁ ምክንያት ስራዎችን በቅንጅት ለመስራት ነው። እኔ ሀፍታታና ወንዴ ሶስታችንም ሆነን የምንሰራው የጋራ ስራ የምንሰራበት ትልቅ የሚሆን ወደፊት ባለ ትልቅ ተስፋ ሚዲያ ነው ማለት ነው። ታዲያ እናንተ እስከዛሬ ለነበራችሁ አብሮነት፣ አክብሮት ለእያንዳንዱ ነገራችሁ ከመቀመጫ የተነስቼ ማመስገን እፈልጋለሁ ማለት ነው። እናንተን ማለት ነው። ውድ ተመልካቾቻችን ያው ከዕለት ዕለት በጣም ብዙ አይነት ስራዎችን እንሰራለን ማለት ነው። እኛ አሁን ደግሞ በጋራ ህብረት ፈጥረን የምንሰራበት ያው የኛ ሚዲያዎች አጋጣሚ ሆኖ እንኳን ቢዘጉ ምክንያት ሪፖርት የሚያደርጋቸው አይጠፋም፣ ከወንጀለኞችም ከተለያዩ ሰዎች ማለት ነው። ስለዚህ ሪፖርት ሆኖ ቢዘጋ ይህንን እንደ አዲስ ወይም ደግሞ እንደ ተጨማሪ ሚዲያ አዘጋጅተን ስራችን ላለማቆም በአንድነት የተነሳንበት ፓወር ሚዲያ ነው ማለት ነው። ይህ ፓወር ሚዲያ ታዲያ እውነቱን እንቅጭን በቃ እውነቷን ብቻ የሚያዋጣ የሚያጋልጥ ትልቅ ሚዲያ የሚሆን ሚዲያ ነው ማለት ነው። ታዲያ እንደተለመደው እናንተ ተመልካቾቻችን ይሄንን ሚዲያ ላይክ፣ ኮሜንት፣ ሼር በማድረግ ብቻ እኛን ታበረታቱናላችሁ ማለት ነው። ሳብስክራይብ በማድረግ ቤተሰብነታችሁን ታሳዩናላችሁ ማለት ነው። እኛም ደከመኝ ሰለቸኝ ሳንል ቀን ከሌሊት ስራዎቻችንን እየሰራ ለእናንተ ማቅረባችንን አናቆምም ማለት ነው። ሁልጊዜም ፕሮግራሞቻችን ወደ እናንተ ይደርሳሉ ማለት ነው። እንደተለመደው ዛሬም በአንድ አዲስ ነገር በአንድ እንግዳ ነገር ነው እዚህ የተገኘ ነው ማለት ነው። አጠገቤ ሀፍታት አለ፣ ወንዴ አለ። አዎ የተለያዩ ሌሎች ጋዜጠኞች አሉ፣ የህግ አካላት አሉ ማለት ነው። እንግዲህ ዛሬም በአንድ ትልቅ የሚባል ወንጀል ነው እዚህ ግቢ ውስጥ የተገኘ ነው። ለዚህ ወንጀል ደግሞ ጥቆማውን ያደረሰችን እህታችን አጠገቤ የምትዋት እህታችን ናት። ሊዲያ ትባላለች። ይህች እህታችን አክስቷ ሞታባት ነው፣ አክስቷ ተገላባት ነው እዚህ የተገኘ ነው ማለት ነው። እንግዲህ አክስቷ 3 ቦታ በስለት በቢላ ተወግታ ነው የተገደለችው በአስጸያፊ ሁኔታ ማለት ነው። ይሄንን ጉዳይ ህግም ይዞታል። አሁን ደግሞ እኛ ጋር በጥምረት እንድንሰራ ያው ከህግ ጋር ስለሆነ ስራችን ይሄንን ነገር አጣርተን እውነታውን ለእናንተም ለህዝብም ለቤተሰቦቿም ይፋ ለማውጣት ነው ማለት ነው እዚህ የተገኘ ነው። አክስቷ የተገደለችበት ሁኔታ ምንድን ነበረ? ለምንድነው አክስቷ የሞተችው? የሚሉትን እያንዳንዱን ነገሮች እንግዲህ ከእህታችን አንደበት የምንሰማ ነው የሚሆነው። ቀደምን ብያችኋለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ብቻ እንግዲህ አብሮነታችሁን ማሳየት ትችላላችሁ ማለት ነው። ወደ እህታችን ሄደን ቃሉን እንቀበላለን። በዚሁ አጋጣሚ ሀፍታታም ወንዴም የትኛውንም ጥያቄ በመሀል እየገባችሁ መጠየቅ ትችላላችሁ ማለት ነው። እድሉን ሰጥቻችኋለሁ። ውድ ተመልካቾቻችን እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ሊዲያ፣ እንዴት ነሽ? አለን እግዚአብሔር ይመስገን። ያው በመጀመሪያ ደረጃ ለሟች አክስትሽ ነፍስ ይማር ማለት ፈልጋለሁ። ቀጥሎ አንቺንም እግዚአብሔር እንዲያበረታሽ በጣም ትልቅ ጸሎቴ ነው ማለት ነው። እና እስኪ እህታችን ሊዲያ ምንድነው የተፈጠሩት ነገሮች፣ አክስትሽ ላይ የተደረገው ነገር ምንድን ነው የሚሉትን እያንዳንዱ ነገሮች እስኪ ለእኛም ለአድማጭም ለተመልካችም ብትነግሪኝ፣ ምንድን ነው ያጋጠማችሁ ነገር? በጣም ነው የማመሰግነው። በቅድሚያ እዚህ ስለመጣችሁ በጣም ነው የማመሰግነው። ተረድታችሁኝ ከልቤ አመሰግናለሁ። ምንም ማለት አይደለም። እና አክስቴ
እንዴት ልበልህ እሷን ለመግለጽ እኔ ቃል ያጥረኛል በእውነት በቃ ከእናትም በላይ እናትና አባቴን ያጣሁት በልጅነት ነው። እሷ ነች አስተማረችኝ። በቃ ምንም ነገር ሳይጎልብኝ ተንከባክባ ያሳደገችኝ እሷ ነች እና ሳልጠግባት ነው ያጣኋት እና በድንገት ነው እኔ ተገላ ነው በጣም ባሰቃቂ ነገር ነው የሞተችው እና እኔ በጣም ከባድ ነው። ይገባኛል። እንደ እናትም እንደ አባትም ሆነ ያሳደገችሽ አክስትሽ አንቺን እዚህ ድረስ ያደረሰች ቤተሰቦች በልጅነቴ ነው ሞቶ የተባልኩት ብለሽኛል እና እነዚህን ሁሉ ነገሮች ተቋቁማ ያሳደገችሽ አንድ ያለችሽ ብቸኛ በአካባቢሽ ባጠገብሽ የነበረችው ሴት እሷ ናት። እሷ መሞቷን ያው ሰማን፣ አዝነናል እዚህ ከልባችን እና ይህን ነገር ደግሞ አጣርተን ያለውን ነገር ለህግ ለማቅረብ ነው። እውነቱ ለህዝብ፣ ለጎረቤት፣ ለጓደኞቿ ለማጋለጥ ነው እዚህ የተገኘ ነው እና ምንድን ነበሩ በመሞቷ መሀል የነበሩት ነገሮች? የምጠረጥሪያቸው ነገሮች ምንድን ናቸው? ያው ማለት በሰላም ነው የምንኖረው እና የሆነ ቀን ከሆነ ሰው ጋር ሪሌሽንሽፕ ጀምራ ነበር እና ስለሱ የሆነ ነገር ሰማች። ሌላ ሚስት እንዳለው ምናምን ነገር እሷ ተደራቢ እንደሆነች። ምን አይነት ሲድምጥሽን ጨምራለች ንገሪ። የሆነ ሪሌሽን ጀምራ ነበር ከሆነ ሰው ጋር ፍቅረኛ ማለት ነው እና አብሮን ነው የሚኖረው እሱ ለተወሰነ ጊዜ አብሮን ነበር የሚኖረው እና እናንተ ጋር እኛ ጋር እሺ። ከዛ ሌላ ፍቅረኛ እንዳለው ስትሰማ እሱን ለማናገር ወጣች። ሄደች መጣሁ ብላኝ እና በዛው ነው የቀረችው። ወደ ቤት ሳትመለስ አልተመለሰችም። እንዴት ይሄንን ሌላ ፍቅረኛ እንዳለው ወይም ደግሞ ሌላ ሚስት እንዳለው እንዴት አወቀች? ያንቺ አክስት ስልክ ሲያወራ ሰምታ ነው እና እንዴት በእኔ ላይ እንደዚህ ያደርጋል ብላ በጣም ተናዳ ነበር የወጣችው። ከዛ እንደወጣች አልተመለሰችም። ማንን እንደገደላት ማለት ትክክለኛ ዛቻና ማስፈራሪያ የሚደርሳት ነበር ብለሽኛል አይደል? ያ ዛቻና ማስፈራሪያ ከማን ነበር? ከምትወደው ልጅ ሚስት ወይም ፍቅረኛ ሚስት አለው ሌላ ሀገር ማለት ነው የምትኖር ውጭ ሀገር የምትኖር ማለት ነው ወይስ ውጭ ሀገር የምትኖር አለች ሌላ ማለት ነው። እና እሷ ትደውልና እንዴት እንደዚህ ታደርጊያለሽ ገልሻለሁ ካለዛ ምናምን ብላ ብዙ ጊዜ ታስፈራራት ነበረ። ያንቺን አክስት ማለት ስልኳን ከየት አግኝታ ነው የምታስፈራራት? እኔ አላውቅም። እሱ ግን እንደዛ እንደምትላት አውቃለሁ እንደምታስፈራራት እና በጣም ተናዳ ነበረ። ሌላ ፍቅረኛ ሚስት እንዳለው ስትሰማ አክስቴ በእለቱ ወደ እሱ ቤት የሄደች ለመለያየት ነው ወይስ ተነጋግራ ችግሩን ለመፍታት ጉዳዩን ለመፍታት በሚል ነበር? እሱን አላውቅም፣ ግን በሰዓቱ በጣም ተናዳለች። ያው አብራት ቀጥል ምናምን አላውቅም፣ ግን እንዴት እንደዚህ ያደርጋል ብላ ቤት በጣም ስትበሳጭ ነበረ። ከዛ ወጣች፣ በዛው ቀረች እና ማን እንደገደላት ትክክል አላውቅም፣ ግን የምጠረጥረው ያን ፍቅረኛዋ ነው። ምክንያቱም እሱ ከዛ በኋላ ቤትም የለም፣ ቤት ቀይሯል፣ ስልኩም አይሰራም ስደውል እና ፖሊሶችም ትክክለኛ ሰው ማን እንደገደላት ሊያውቁ አልቻሉም እና በጣም ጨንቆኛል። እና እንደዚህ ያደረጋት ሰው ቢቀጣና ቢገኝ በጣም ደስ ይለኛል። ህግ ይዞታል ይሄን ጉዳይ እና ያው ያመልክትሽንበትን ማለት ክስ የመሰረትሽበትን ወረቀት እያየው ነበረ እና አሁን እስካሁን በህግ በኩል የተገኘ ምንም ነገር የለም? ምንም የለም። እናንተንም እንደውም ሪከመንድ ያደረጉኝ ጓደኞቼ ናቸው። ለእነሱ ንገሪያቸው፣ እነሱ ያዩት ነገር ምንም መፍትሄ አያጣም ስላሉኝ ነው ለእናንተ ለማውራት የተገደድኩት። ከአክስትሽ ጋር እንዴት ነበር ፍቅር የጀመሩት? በማን ፍለጋ በማን ጥያቄ ነበረ? በሱ ጥያቄ። የት ነበር የተገናኙት? እዚሁ ማለት ይመጣል እናንተ ቤት። በምን? ኦኬ አንድ ሰፈር ናችሁ ከልጁ ጋር? አንድ ሰፈር ነው የነበራችሁ ማለት ነው። አሁን ግን እዚያ ሰፈርም ወጥቷል ለቋል? የለም፣ ስደውልም አይሰራም። ምን አድራሻው ጠፍቶብኛል። ወደ ፖሊስ ጣቢያ ለመሄድ አልተሞከረም? ልጁ ምንድነው ጥያቄ አልተጠየቀም? እሱ አልተጠየቀም፣ ጭራሽ አልተገኘም። ፖሊሶቹ እኔን ነው እንደውም እዛ አድሬ ምናምን ነበረ ለሁለት ቀን ምናምን። ታስረሽ ነው? አይ ለጥያቄ ትፈልጊያለሽ ምናምን፣ ምክንያቱም እኔንም ኢቭን ጠርጥረውኝ ነበረ እና እንዴት
ብለው እዛ ነበርኩኝ። ስለ ልጁ ምንም አድራሻ የማውቀው ነገር የለም። የት እንደሆነ አላውቅም። ስልኩም አይሰራም። እቺ የተባለችው ሴት ወይም ደግሞ ዛቻና ማስፈራሪያ ያደረሰችባት ሴት ምን ነበር እያለች ዛቻና ማስፈራሪያ የምታደርስባት? አንድ ሁለተኛው ነገር ደግሞ ዛቻና ማስፈራሪያ በደረሰባት ታይም እንግዲህ እሱ ጋር ነው ሄደችው ብለሽኛል። ያኔ ከእሱ ጋር ለመለያየት ቆርጦ ነው ወይስ ምን ለማድረግ ብላ ነው ሄደችው? እሱ ጋር ተነጋገረ ችግሩን እፈታለሁ ነው ያለችሽ? ያው ሁሉንም ነገር ትነግርሽ ይሆናል ብዬ ነው። ወይስ ከዚህ በኋላ ፍቅሩን ማቆም አለብኝ ብላ ነበር ሄደች? ኦልሬዲ ያ ልጅ ሚስት ባሌ ነው ብላ ነው ስትደውልላት ስታወራት ባሌ ነው ታዩ ስትላት ስለነበረ እሷ ሚስት ካለው እኔ ምን እሰራለሁ ብላ ነው። ግን እንዴት እኔ ላይ እንደዚህ ያደርጋል ብላ ተናዳ ነበረ በሰዓቱ። ጭቅጭቅም ቤት ውስጥ ተፈጥሮ ሊሆን ይችላል ማለት ነው። እና በጣም ተናዳ ስለነበረ ምንም ያ ነገር የሚቀጥል አይደለም። ምክንያቱም ሚስት አለው ሌላ፣ እሷ ተደራቢ ነች እና በጣም ተናዳ ነው የወጣችው። በጣም ከቤት የሚመጣ ከሆነ ከቤት እየመጣ የሚያድር ከሆነ የሚያገኛት ከሆነ ከቤት እስኪመጣ ጠብቃ ለምን አልጠየቀችውም? ለምንድን ነው ከውጭ ያገኘችው አክስትሽ? ተናዳለች በጣም በቃ ንዴቷን መቆጣጠር አልቻለችም ነበረ እና ሂጄ ማግኘት አለብኝ ብላ ሄደች። በዛው ቀረች። ጠበቅኳት። ውጭ ነች፣ ሀገር ውጭ ነች። ይህን በምን አወቃችሁ እናንተ? ከሀገር ውጭ መሆኗ በተደወለበት ስልክ? በተደወለበት ስልክ ነው ያወቅኩት። ማለት በጣም ከባድ እና አሳዛኝ ነገር ነው ይሄ ሁሉ ነገር ማለት ነው። ከዛ ጊዜስ በኋላ እስኪ አክስትሽ አንደኛ ነገር በጭቤ ተወግታ ነው የሞተችው ብለሽኛል። አንቺ እንዴት ነው የሰማሽው መገደሏን? የዛን ቀን ምሽት መገደሏን መንገድ ዳር ወድቃለች ነው የተባለው ወይስ በነገታው ነው የተገኘችው? አንደኛው ጥያቄ ነው። ሁለተኛው ይቺ ልጅ ከሞተች በኋላ አክስትሽ ከሞተች በኋላ ይሄ ፍቅረኛው የነበረ ሰው እየመጣ ያስተዛዝን ነበር ወይ? አይመጣም። ጭራሽ አልመጣም። ቀብሯ ላይም አልመጣም። ይህን ጥያቄ ለምንድን ነው ለፖሊሶች ያልተናገርሽ? አሁን ይህን የምጠረጥሪው እሱን ልታገኝ እንደሄደች ያው መናገርሽ አይቀርም ቃል ስትሰጪ። ፖሊስ ለምንድን ነው እሱን ያልያዘው? አንድ ሰፈር ከሆነ እሱን ባያያዝ እናቱም አባቱም ወይም ወንድሞቹ ሊጠየቁበት ይገባል፣ ያለበት ነገር እንዲታወቅ። ምናልባት ደግሞ ባለትዳር ከሆነ ብቻውን እየኖረ ሊሆን ይችላል። መጀመሪያ ከነሱ ጋር ይኖር ነበር። እሺ ቀጥይ። ማለት እንዴት ነበረ? 3 ጊዜ ነው እና ተወግታ የሞተችው። አንደኛ ምኗ ላይ ነው የተወጋችው? ሁለተኛ አንቺ የሰማሽበት ሁኔታ እንዴት ነበረ? ከማን የሰማሽው? ከማን ሰማሽ? የተወጋችው እዚህ ጋር 3 ቦታ ነው እና የጓት በጣም ነው የሚቀፈው። እውነት ለማውራት ራሱ አንድ ጎኗ ላይ እና እዚህ ጋር እና እዚህ አካባቢ ጡቷ ስራ አካባቢ የተወጋችው እና የሰማሁት በመጀመሪያ ላይ እኔ ደውዬላት ነበር ስትቀርብኝ ደውዬ ነበር ስልኳ ላይ እና ሰዎች በሱ ስደውል አንስተውት ነበረ። እንደ አጋጣሚ መደወሌን አላቋረጥኩም ነበር እና አንስተው እንደዚህ እና መንገድ ላይ ወድቃለች አሉ። በጣም ደነገጥኩኝና ለፖሊስ ደውዬ ከነሱ ጋር እነሱን ይዤ ሄድኩኝ። ከዛ ያው ህይወቷን ማትረፍ አልተቻለም። ወዲያው ነፍሷ አልፎ ነበር እና ብቻ በጣም ነው የሚቀፋው በጣም። ከዛ ጊዜ በኋላ ሳንቺ ምንድን ነው እያሳለፍሽ ያለሽው? ለእኔ በጣም ከባድ ነው እውነት በጣም ይከብዳል። አዝናለሁ ማለት ያለ እናት መቅረት ማለት ነው። አሁን ማልቀስ መፍትሄ ሳይሆን ምን ማድረግ እንዳለብን ተመካክረን ወደዛ መሄዱ የተሻለ ነው። አክስቴ ጥሩ ሰው ነች፣ ለእኔ ብቻ አይደለም በጣም ብዙ ይወዳታል። ከሌላ ሰው ጋር ያላት ተግባቦት እንዴት ነበረ? በጣም ደስ የምትል ነች እውነት በጣም በቃ የማህበራዊ ህይወት ላይ በጣም ጎበዝ ናት። እና ምን አደረገች? ምን አጠፋች? እውነት የምሬን ነው። እንዴት እንደዚህ ማለት በዚህ አሰቃቂ ነገር እንዴት ሊሆን ይችላል? ምን አይነት ጭካኔ ነው? በጣም ከባድ ነው ይገባኛል። ወንዴ ጥያቄዎች አሉ? እስቲ አንዳንድ ጥያቄዎች ካሉ ለአንተ ምድል ልስጥህና ጥያቄዎች ብትጠይቃት። አዎ ማለት ምን መሰለህ ማለት ይሄ ነገሮች ሲፈጠሩ እሱ በአቅራቢያ የሚመጣ የሚሄድ ከሆነ በዙሪያዎች ውስጥ ያሉት ቤተሰቦች ቅድም እንዳለው አፍታታ ቤተሰቦቹ ይሄን ግንኙነት ያውቃሉ ወይስ በድብቅ ነው ይሄ ግንኙነት ይፈልጉት ነበር ወይ? ግንኙነቱን እያንዳንዱ ነገር ከልጁ ጋር የነበራትን ነው? አይ አይፈልጉም ነበር። እናንተ እንዴት አንድ ሰፈር ውስጥ ከኖራችሁ ልጁ ትዳር እንዳለው እንዴት ሳታጣራ አክስትሽ በፍቅረኝነት አብረው ኖረች? አንድ ሰፈር አላችሁ ማለት ሰው አልፎ ሲሄድ እንኳን ይሄ ሰው ማን ነው ይባላል አይደለ?
እና ያንቺ አክስት ሳታጣራ ነው ወይ የገባችበት እዚህ ጉዳይ ውስጥ? እሺ ኦኬ አታጣራ፣ ግን ምንም አይነት ጭምጭምታ አልሰማችም? በጊዜው ምንም የለም፣ ግን ይሄ ያለ አይደለ በቃ አየችው ወደደችው ምናምን ነገር። ግን እሱ ዋሽቷታል። ለምን ጠይቀዋለች፣ ግን ምንም እኔ ከአንቺ ውጭ ምንም የለም ምናምን ነው የሚላት። እንደዚህ ነው የሚላት እና ጠይቀዋለች። መጨረሻ ላይ ግን እንደ ዛሬ ስልክ ተደውሎላት ዛቻ ደረሰባት። ከዛ በኋላ ነገ ሄዳ ስታናግረው ወደ ቤት አልተመለሰችም። ይሄ ነው ዋናው ነገር። ይሄ ነው በቃ ዋናው ፖይንት ይሄ ነው። አልተመለሰችም። ስለዚህ ማንንም መጠርጠር አልችልም። የአስከሬን ምርመራ ስለምን አልተደረገም? ይደረጋል እንጂ እሱማ እንዴት አይደረግም? ተደርጓል ብለህ ነው? እሱማ ግድ ነው። ፋይሉ ጋር አለ አይተኸዋል? ዋው ወድቃ ስለተገኘች ልከዋለች እኮ እሷ። አስከሬን ምርመራውን እሷ እኮ ልካልናለች፣ በቴሌግራም ልካልናለች። ኦኬ። ስለዚህ በአስከሬን ምርመራው በስለት ነው ደሟ ኦልሬዲ አልቋል። በቃ ከሶስት ቦታ ተመርሎ ፈሳለች። ያሳዝናል። አሁን እኮ እንደው ከልጁ ጋር የማይገናኝ ነገር ሊሆንም ላይሆንም ይችላል። ግን የሚጠረጠረው እሱን ነው። የሚጠረጠረው በመጀመሪያ ደረጃ እሱ ነው። አንደኛ አድራሻውን አጥፍቷል። ሁለተኛ ደግሞ ሀዘኗ ላይ መገኘት አልቻለም። ሚስቱ ከሆነች ጓደኛው ከሆነች ሌላ ፍቅረኛ የሚኖረው እኮ ይችላል እኮ ከራሴት ሌላም በመተዋወቅ እንኳን ቢሆን ትሄዳለህ እንኳን አብረህ አንድ ቤትም ኖረናል ምናምን እያለች ነበር። እና አሁን ይሄ ደግሞ ዘረፋ አይደለም። ምንድን ነው የሚለየው? ስልኳ እሷ ላይ ነበር። ሰዎች አንስተው ነው ወድቃለች አሉ አይደለም። ያ ማለት ምንድነው? ዝርፊያ አይደለም። ዝርፊያ ቢሆን ስልኳ አይኖርም፣ የያዘችው ነገርም እጇ ላይ ሊገኝ ይችላል ብዬ አላስብም። ስለዚህ ያ ማለት ዝርፊያ እንዳለ እቃው ምንም አልሆነም። እቃው ነበር፣ ቦርሳውም ነበረ፣ ስልኳም ነበረ እና መደወሌን አላቆምኩኝም። እየደወልኩኝ ምን ገጥሟት ይሆን ብዬ በጣም ጨነቀኝ። ስደውል አጠገቧ የደረሰ ሰው አነሳው። እንደዚህ ነው ወድቃለች አለ። ከዛ ለፖሊስ ደውዬ ከነሱ ጋር ሄድኩኝ። ከዛ ያው ነፍሷ አልፎ ነበረ። እንዴት አንቺ ሀሳብ መጣች በሰዓቱ? ያው ብዙ ሰው ይደናገጣል እና ትዝ አይለውም እና ወደ ፖሊስ እንዴት ደወልሽ? ወይስ መፍትሄ እነሱ ጋር? ምክንያቱም እንደ ደምታለች ምናምን ሲሉኝ ምን ማድረግ እችላለሁ? ብቻዬን ብሄድ ምን መፍትሄ አመጣለሁ ብዬ ለፖሊሶች ነው የደወልኩት። አሁን ከሞተች ምን ያክል ጊዜ ሆኗል? 6 ወር ነው። 6 ወር ሙሉ? ዛሬ 6 ወር ካረፈች ዛሬ ቀኑ እና ሰው ሰሞኑን ያረፈች ቀን መጣ። ከዛ በኋላ ብቻዬን ነኝ ያለሁት ማለት እሷ ነች። 6 ወር ሙሉ ገዳዩ አልተገኘም? አልተገኘም። አልተገኘም። ምንም ካረፈች በኋላ አንቺ ምን አይነት ጊዜ እያሳለፍሽ ነው? መቼም ተማሪ ነበርሽ፣ እያስተማረችሽ ነበረ። ከዛ በኋላ ደግሞ እሷ የለችም በህይወት። ለብስሽ የምታጎርስሽ አክስትም እናትም እሷ ነበረች እና ከዛ በኋላ አንቺስ ምን አይነት ነገሮችን እያስተናገድሽ ነው? በጣም ይከብዳል ለኔ። በቃ እኔ እንዴት ልበል፣ ህልም እውነት ራሱ አይመስለኝም። በቃ ህልም ነው ቅዠት ነው ብዬ ነው የማስበው። ምክንያቱም እሷ ነች የምትሰራው። እንደምታየኝ እኔ ገና ተማሪ ነኝ እና ኢቭን ሽሮ ራሱ መብላት ለኔ ናፍቆኛል። እውነት ነው የምልህ። ሰውም ወዲያው አንዳንድ ሰው ይመጣል። አሁን ማንም የሚመጣ የለም እና ብቻዬን ነኝ። በጣም ከባድ ነው ለኔ በጣም። እሺ ቤታችን የሚያስፈልገው ነገር ሁሉ ከጎንሽ ነው የምንሆነው። ምንም ይገባኛል። በጣም ናፍቀኛለች። ያው እኛ ወደ እነሱ እንሄዳለን እንጂ እነሱ ወደኛ አይመጡም ታውቂያለሽ። ስለዚህ መበርታት ነው። አሁን ቀጣይም ኦልሞስት ወደ 11ኛ ክፍል ነው የምትሆኚው እና እኛም ቢሆን ከጎንሽ ነው። ትምህርትሽ የምትማሪበትን ከጎንሽ የምንቆምበትን ነገር ማመቻቸት ከባድ ነው። እዚህ የቤት ኪራይ እንኳን መክፈል ከባድ ነው እና እስካሁን ራሱ 6 ወር ማን እንደከፈለልሽ ማን እንደሚያስተዳድርሽ ለራሱ የእግዚአብሔር ቸርነቱ የፈጣሪ ቸርነቱ ነው እውነት ለመናገር እና በጣም ከባድ እንደሆነ ይገባኛል። እናውቃለን። ታልቅሽ አይዞሽ እና እኛም ፎቶ አለሽ አይደለም? በፎቶ መሰረት በፊት ሲጠቅም በነበረው ስልክ መሰረት እንግዲህ እያንዳንዱን ነገር ለማጣራት እንሞክራለን። እህታችን ሊዲያ ማለት ነው። እግዚአብሔር እንግዲህ ከጎናችን ሆኖ እውነቱን ለማጋለጥ ያውቀን። እኛም ነገሩን ሳንረሳ እያንዳንዱ ነገር እናጣራና እውነት እዚህ ሀገር ውስጥ ካለ እሱም ለህግ አሳልፈን የምንሰጠው ነው። ይሄ እንዳትጠራጠሪ። ኢቭን ነው የምልሽ ነገሩን ስናጣራ እያንዳንዱ ነገር ስለምናጣራ ያቺ ውጭ ሀገር ሁናም ደውላ ታስፈራራት የነበረችውን ሴት ሀገርም ስትገባ ቢሆን ጠብቀን ነው የምልሽ እያንዳንዱ ነገር የምናሳውቅሽ ነው የሚሆነው።
ለእናንተም ተመልካቾቻችን እውነቱን የምናወጣ ነው የሚሆነው። ምንም ማለት አይደለም እህታችን፣ በሚያስፈልግሽ ነገር ከጎንሽ ነን። እንግዲህ ለሰጠሽን ጥቆማ እጅግ ከልባችን እናመሰግናለን። የሟቿን ነፍስ ይማር። በድጋሚ ማለት ትፈልጋለሁ። አንቺን ፈጣሪ ያጠንክርሽ። ውድ ተመልካቾቻችን እንግዲህ እንደዚህ እንደሰማችሁት እኛ እውነቱን ለእናንተ አጋልጠን ለህግም አሳልፈን የምንሰጥ ነው የሚሆነው። በስራዎቻችን ለምትኮሩ ለምትደሰቱ ሰዎች እንግዲህ ጊዜው አሁን ነው። ይኸው ፓወር ሚዲያ መጥቶላችኋል። በጥምረት የምንሰራበት ሚዲያ እንግዲህ ነገሮችን አጣርተን ደግሞ ይሄ ሲመስለኝ በጣም ረቀቅ ያለ ጉዳይ ስለሆነ በአንድ የሚሆን አይደለም። እንግዲህ አንደኛ አድራሻው ጠፍቷል የሰውየው፣ እሱን ፈልገን ማግኘት ጠቅላላ ኢትዮጵያ ውስጥ ማለት ነው በጣም ከባድ ነው። ከሀገር ካልወጣ እሱንም ወጥቶ ከሆነ ምንም እንግዲህ ተስፋ አስቆራጭ ነገር ነው የሚሆንብን። ተጨማሪው ነገር ደግሞ እችም ሴት የተባለችው ሴት ስለሷም ከቤተሰቦቿ ከአካባቢው ሰው አጣርተን እያንዳንዱ ነገር አጣርተን ተመልሰን የምንመጣ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ አብራችሁ ቆዩ። እንግዲህ ተመልካቾቻችን ባለፉት 3 ወራት በፊት የደረሰን ጥቆማ ነበረ በፓወር ሚዲያ። ነገር ግን እንግዲህ አንዳንድ ማጣራት ማድረግ ስላለብን እኔም ልውልም ወንዴም አለ እዚህ ጋር ሌላም አዳዲስ ክሮዎች አሉ። ስለ ስራው ማወቅ የሚፈልጉ ማየት የሚፈልጉ ማገዝ የሚፈልጉ ሰዎች አሉ። እነሱንም ዛሬ ይዘናቸው መጠናል ማለት ነው። ምክንያቱም እነሱም ማየት አለባቸው እኛ ምን እንደምንሰራ ምን ሰርተን እንደምናድር በየቀኑ ከምን አይነት ሰው ጋር እንደምንጋፈጥ ማየት የሚፈልጉ ሰዎች አሉ። እነሱን እንግዲህ መርጠን ዛሬ 3 ሰዎችን ኢንቫይት አድርገናቸዋል ማለት ነው። ማየት ስላለባቸው የእነሱ እገዛም ስለሚያስፈልገን ማለት ነው። የህግ አካልም እንግዲህ የተባበረን ነገር አለ። በጣም ጥሩ ነገር የተባበሩና በዛ ላይ እንግዲህ እነዚህ ሰዎች ይሄ ልጅ ያለበት ቦታ የት እንደሆነ እንግዲህ 1 ሳምንት መሆኑ ነው። 1 ሳምንት ሙሉ እንግዲህ ከአሜሪካ መጣለች። ስናጠራ ነበረ፣ ያው ብዙ ነገሮችን ስናጠራ ነበር ተመልካቾቻችን። ይሄ ፓወር ሚዲያ እንግዲህ እንዳልኳቸው የተደበቁ በጣም ለረጅም ጊዜ አይታወቅም ተብሎ የተደበቁ ነገሮችን ማጣሪያ ነው። እንግዲህ የልጁን አድራሻ ትክክለኛ አድራሻ አግኝተናል። አሁን እዛው አካባቢ ነው የምንገኘው። እቺ ሴት ደግሞ መምጣቷን በኢትዮጵያን ኤርላይንስ ተወካዮቻችን በኩል ሀገር ውስጥ መግባቷን በስሟ አስመዝግበን ነበር። ሀገር ውስጥ ገብታለች። ይሄንን ነገር ሁሉ አጣርተን ነው ዛሬ እንግዲህ የልጁንም ቤት አውቀን ነው በሎኬሽን ተከታትለን ልጅቷ ይዛ በመጣችው ስልክ መሰረት ነው በዛ መሰረት ተከትለን ነው ያው ምክንያቱም የኛ የጂፒኤስ አክሰስ ስላለን ማለት ነው ወይም ደግሞ ወኪሎች ስላሉን ማለት ነው። እሱን ተከታትለን አሁን ቤታቸው ለመሄድ ጫፍ ደርሰናል። በጣም ብዙ ለፍተን ወጠን ወርደን እስከ ዛሬው ዕለት ደርሰናል። ኦልሞስት 3 ወር ከምናምን ጊዜ ስለዚህ ጉዳይ ስናጠራ ነበር ማለት ነው። ስለዚህ አሁንም ተገናኝተናል። ዝናቡ ክረምት እንደመሆኑ ቶሎ ቶሎ እየመጣ ነው። አሁን ደግሞ እዛ መሄድና እያንዳንዱ ነገር ማየት ይኖርብናል ማለት ነው። እስከ መጨረሻው ድረስ ተከታተሉን። እንግዲህ መጨረሻውን አይተን ምን እንደሚገባቸው አብራችሁ ታያላችሁ ማለት ነው። ተከተሉን። ተጠርጣሪዎች ጋር ነው እንግዲህ አሁን እየገባን ያለ ነው። ግቡ፣ ሁላችሁም ግቡ። እዚህ ቤት ሰላም ጤና ይስጥልኝ። ሰላም እንዴት ነህ? ቆጣሪ ከኤሌክትሪክ ኃይል ነው የመጣ ነው ከመብራት ኃይል እና እሱ ጋር እኮ አለ። ለምን እሱ ጋር ቼክ አታደርጉም? ቼክ አታደርጉም? ውጭ ጋር የት አለ ቆጣሪ? ቆጣሪ የለም እኮ። የት አለ ቆጣሪ? እስቲ ቆጣሪ የለም። እዛው መስኮት ጋር። ኧረ የለም። የት አለ ቆጣሪ? እስቲ ኧረ ቆጣሪ የለም። ውስጥ ነው የሚኖረው። እስቲ ክፈተውና እናወራ አባቴ። በካርድ የሚሞላው ነው የምትጠቀሙት? በካርድ የሚሞላው ነው የምትጠቀሙት እናንተ ቆጣሪ? እኮ ታዲያ በካርድ እኮ ከሆነ ውስጥ ነው የሚሆነው። ውጭ ነው መስኮት ጋር ያለው ቆጣሪ። የለም እኮ ምንም መስኮት ላይ ምንም ነገር የለም። ቆጣሪ ቤት የሚሆነው ከመቼ ወዲህ ነው ቆጣሪ ቤት የሚሆነው? ቤት ላይ አይለጠፍም ቆጣሪ? የለም ውጭ ነው ያደረገው። በምን እንደምትጠቀሙት? መስኮት ጋር ኤሌክትሪክ እንዳይቋረጥ አይ ብቻ እንዳይቋረጥባችሁ እንትን ለማለት ነው እና የመጣ ነው። ስለዚህ ክፈተውና
በባንክ እንከፍላለን እኮ። በባንክ እኮ መክፈሉን እኮ አይደለም የምልህ፣ እኛ ማየት አለብን፣ ንባቡን ማየት አለብን፣ የቆጣሪ ንባቡን። አባ እኔ መክፈት አልችልም አሁን። ለምን? እዛው ቆጣሪው እዛው አለ። ስራ ይዣለሁ። አንድ አፍታ ሳየንና አንድ አፍታ ሳየንና እንሄድበት እኛም ወደ ስራችን እንጂ ትብብር አድርጉልን እኮ እያልን ያለ ነው። እስከ ቅጣቱ መክፈል ፈልጋለሁ መሰለኝ። መክፈል የምፈልገው ቢሮ መጣ እንድትጉላላ እናድርግ። እሺ ሰላም ነው። ፈታው እንጂ ቋት ዝጋው። ቆይ እስቲ ቆይ ሰላም ምንድን እንዴት ናችሁ? ቆጣሪ ፈልገን ነበር። ቆጣሪ ከውጭ አይደል ያለው? የት አለ? የለም ቆጣሪ ቆጣሪ እዚህ ጋር ቆጣሪ እስቲ ውጪ ነው። ኖ ይኸውልሽ፣ ቆይ እኛው ለምን ቸኩለናል? በራይድ ነው ስራ አለብን። የምን ስራ አለብን? እስኪ ቆይ ተረጋጉ። ይኸውልህ ቆይ ዶንቴችም አንነካውም፣ ችግር የለውም። ይኸውልሽ መንካት ፈልገን አይደለም። ቆይ እዛው አንድ ናውጣና ነግረን ነው ታውቁ ወጣል ሄዶ አንተ ያው እንሄዳለን። የዘጋው ነው ራይድ ጠርቻለሁ መኪና ላይ። ኦኬ ስለዚህ እስቲ በል ውጣና ሄድ እስቲ። አሁን እያየሁ የት እንደምትሄድ ነው። ከልብህ ነው? ሰው እኮ ነው እዚህ ጋር የቆመው አይደል? እዚህ ጋር ካሜራ አለ። እያየሽው ነው? ክፈተው እስቲ፣ ቤቱን ክፈተው። ይለው ክፈተው እያልኩ ነው። ክፈተው፣ ቤቱን ክፈተው። ለምንድን ነው ዶንቴች ማለት መብትሽ እንደዚህ ነው ታስከብሪ? ምን አረኩ? አትመዛደቂ። አይኖ ማለት ክፈተው እያልኩ ነው። ክፈተው አንተ ክፈተው እያልኩ ነው። ክፈተው አንተ ነህ እና ቁመህ የምትሄድ ክፈት። ውሻ ክፈተው። አውቃ እየቆለፍክ ነው። ክፈተው። ረፊ አንቺ ምን አባህ ቁጭ በል። ከአሜሪካ ስለመጣሽ ኦቨር ነገር ምን ነገራችሁ? አዳመጥሽ? ካሜራውን አትፈናቀል። እንዳትነሳሽ። ምንድን ነው መብቴን አውቃለሁ። በገዛ ቤቴ መብት ግዴታሽን ታከብሪያለሽ። አስጠፋልኝ። መጀመሪያ ለምንድን ነው የሚጠፋው? አስጠፋልኝ። ለምንድን ነው የሚያደርገኝ? አንቺ አሜሪካ ከቆየሽ ማንኛውም ሰው የመቅረጽ መብት እንዳለው ታውቂያለሽ አይደል? ከነበርሽበት ሀገር ፍላጎት አይደለም። እኔ ስፈልግ ነው የምትቀርጸኝ። እኛ ደግሞ ደህንነታችን እንዲጠበቅ እንፈልጋለን። ያን የምናስከብረው ደግሞ እየቀረጽ ነው። አንቺ ማነሽ አይደል? ማን ስለሆነሽ? እሷ ባለቤቴ ነች። አንተ አርፈህ በስነ ስርዓት እንድታወራት ነው። ተረጋጋ። ጎናጥንት እንዳይሰበርሽ አርፈሽ ቁጭ በይና ለምንጠይቅሽ ጥያቄ ምላሽ ትሰጪናለሽ። መጀመሪያ ማን እንደሆነ አውቀሽ ነው ጠይቀ የምትያዥው። አይ ታዲያ ምን ላድርግ? ማንነቴን የፈለከው? አዎ ያ ተመልከች። ምን ጋዜጠኛ ጋዜጠኛ ያው ተመልከት። እንዴት እዚህ ልትመጣ ቻልክ አንተ? ምን ማለት ነው? ማለት ጋዜጠኛ እዚህ ምን ያደርጋል? ሰው ጠፍቶኝ እየፈለኩኝ እና ታዲያ እዚህ ቤት ነው እንዴ ጠፋ? አዎ እዚህ ቤት ነው የጠፋኝ። ማን እንደሆንክ እናውቃለን። ማለት ቦታ ተሳስታችሁ ከሆነ ማሳየት ይችላል። እኔ አዎ ሳሙኤል ሌላ ሊኖር ይችላል። ጥያቄ እየጠየቅ ማለት ነው።
እዚህ ሰፈር ብዙ ሳሙኤል ያለው ነው። ሳሙኤል ማለት ነው እኮ ስለምጠይቀኝ ጥያቄ እየጠየኩህ እኮ ነው። መመለሳችን መሆን እኛ መርማሪ ጋዜጠኞች ነን አልኩሽ አይደል? ተነገርሽ አይደል? ዝም በይ አሁንስ። እና ሳሙኤል ሌላ ሊኖር እኮ ይችላል። ድንገት ተሳስታችሁ ቤት መጣችሁ። ሳሙኤል ምስጋና አንተ አይደለ? አሁን እኮ አንተ ነው የፈለግነው። እኔ ምን ልታደርጉኝ ማለት ምን አጥፍቼ ነው? እኔ ምን ልታደርጉኝ? አንተ ነው ምን ትደረገ? ምን አድርጌያለሁ? እኔ እዚህ ቤት የሚያመጣችሁ ጉዳይ ምንድን ነው? ዋነኛ በጣም ጥሩ። እሺ እነሱ ጥያቄ አለ። ቁጭ በል። እሺ ህይወት ማለት አንቺ ነሽ? እሺ አዎ በጣም ጥሩ። ስለዚህ ሁለታችሁን ነው የምንፈልጋችሁ። ለምን ጉዳይ ነው የፈለጋችሁ? ምንድን ነው የሰራኸው ነገር አለ? እኔ ምንም የሰራሁት ነገር የለኝም። ለምን 10 ጊዜ የምትረዋትበት ታዲያ? እንዴ ለምን የሆነ ሰው የሆነ ነገር ካጠፋ ምንም ያጠፋሁት ነገር በገዛ ቤታችን መታችሁ እኮ እንደዚህ ያደርጋችሁ ያላችሁ በስተክክል ትመልሳለህ። ቤት ምን ያደርጋል? በገዛ ቤታችን ምንድን ቤታችን እንደስ ነው መተህ እንደዚህ እያፋጠጥከን እየጠየከን ያለው ሲጀመር አግባብነት የለውም። አግባብነት የለውም። እሱን ወደ ህግ ወደዚህ ቤት ከመጣ ምን ያክል ጊዜ ሆነ? ወደዚህ ቤት ከመጣ ምን ያክል ጊዜ ሆነ? እኔ እኮ ድሮም ከዚህ ነው የነበርኩት። አልነበረም? አዎ። ስልክህን ለምን ቀየርክ? ስልኬንማ ስልክ በጣም ስለሚያስቸግረኝ የስራ ስልክ ሌላ ስልክ ቀየርኩኝ። ምንድን ነው የምትሰራው? የራሴ የሆነ ንግድ አለኝ። ምን አይነት ንግድ? እንዴ ንግድን መናገር አለብኝ? ንግድ ማለት የተለያየ ንግድ እንጂ ሌላ ምን ላይ ሰው ነው የምትነግድ? ኧረ በእግዚአብሔር። እና ታዲያ ምንድን ነው ስራ ስትባል መመለስ? ምንድን ነው የምትሰራው? ነገረ እኮ ነጋዴ ነው አለ። የምን ንግድ? ነጋዴ ነው በቃ ኤኒቲንግ ይነግዳል። የተገኘውን ነገር ይነግዳል። ኮንትሮባንድ ነው የሚነግድ? የተገኘውን አትበይኝ። አስመጭና ላኪ ነኝ። እስኪ ንግድ ፍቃድን አሳይኝ። አስመጭና ላኪ። ንግድ ፍቃድ ውስጥ ነው ያለው። መኝታ ቤት መኝታ ቤት ነው ልታረግ? አንተ ማን ትቀባጠር? እንደወንድ ልጅ አውራ እንጂ መኝታ ቤት ታዲያ ንግድ ፍቃድ ወረቀትን ያክል እንዴት ነው ኪሴ ላይ የምንቀሳቀሰው? ስካን አድርጋት። ኦንላይን ነው የሚሸጠው። ምንድነው የተለያየ ነገር የምታወራው? ምንድነው እያገዝሽው ነው? ለምን አግዘዋለሁ? እና ታዲያ ደግሞ ባግዘውም ዲፌንድ ባደረገው ባለቤቴ ነው። How long you been in the USA? 10 years 10 ዓመት። ስለዚህ መብትና ግዴታችን በደንብ ታውቂያለሽ አይደል? ስለዚህ እሱን ስንጠይቀው እሱ ነው የሚመልስ። አንቺ ስትጠይቂ ብቻ አንቺ መልሽ። እሺ ስማ፣ ምን ያክል ጊዜ ሆነ እዚህ ቤት? አሁን በቅርቡ ነው የመጣው። በቅርቡ ነው የመጣው። ከድሮ ሰፈር ለቀ ለምን እዚህ መጣ? ያው በኮሪደር ልማት ባለው ወቅታዊ ነገር ነው ወደዚህ የመጣ። ኮሪደር ይፍረስ። እሺ ሳምንት ሆኖናል። እኔ ስመጣ ነው ወደዚህ የመጣው። ምን መሳደብ ምናምን አችልም። በስትክክል ጠይቅ። መጠየቅ ያለብን በስትክክል ተናገር። መሳደብ ምናምን አችልም። እሺ ይቅርታ ስለተሳደብን። ነገር ግን አንቺ ስትጠይቂ አንቺ መልሽ። እሱ ነው እየጠየቅኩ ያለው። ስትጠይቅ ደግሞ እሱ ይመልስ። እንዴ እየመለስኩ አይደል እንዴ? ከዚህ በላይ ምንድን ልናገር? ሰፈሩ በምን ምክንያት መጣህ አልከኝ? በኮሪደር ልማት ምክንያት አልኩ። እሺ ማህደር የምትባል ሴት ታውቃለህ? ማህደር ኧረ አላውቅም። ድሮ ሰፈር አንቺ ታውቂያለሽ? አያውቅም። እኔም አላውቅም። ማን ጠየቅሽ? ቀስማት ስለሷ ትመልሽ። ታዲያ ስለሱ ሳይሆን ስለራስሽ ቀስ ብለህ ሪስፔክት ባለው መንገድ እንድታወራ ትፈልጋለሁ። እየጠየቃት እየመለሰሽ ስለሰው ሪስፔክት አያውቅም። እዚህ ሀገር ችግር አለባቸው። አላውቅም አናውቅም። ችግር አለብን። አላውቅም አናውቅም። You cannot touch me. ምንድን ነው እና ሴት ልጅ እኮ ነች እንዴ? ለምን ትመጣታለህ? አንተ ስነ ስርዓት እና ሻትምጣት ሴት ልጅ እኮ ነው የሚመጣት። አንተ ምን መንካት አትችልም። አንቺ ማስሎሽ ነው የምትነቂ። ለምን ትነካኛለህ? እንደዚህ አይነት ቆሻሻ ሆነ ልንገርሽ፣ በእጅ መንካት ማልፈልግ። ቆሻሻ አትበል። መሳደብም አትችልም። አንተ ስንት አይነት ነገር ሴት እኮ ነው። አላውቅም። ማናት ማደር? በስልክ ደውለሽ ያስፈራራሻት ሴት ካላወቀች ባለቤትሽ እላይሽ ላይ ደርቦብሽ በስልክ ደውለሽ አስደፋሻለሁ ያልሻት ሴት። አላረኩም፣ በፍጹም አላረኩም። ምን ፈጥረህ ነው እንዴ የምታወራው? አባ ቤት ሳሳቸው ያገኘው ሾፒንግ ልንወጣ ነው። ስለዚህ እኛ መውጣት እንፈልጋለን። ራይዱ ደግሞ እየደወለ ነው። እስካሁን እነሳለሁ። ራይዱ ጎንን ነው የምሰባብረው። ነግሬሃለሁ። መንካት አትችልም ወንድሜ፣ መንካት አትችልም።
ተነስ አንተ ተነስ። ወዴት ነው? ተነስ ጠጋ ምን ሆነ ነው? ምን አደረኩ? ምንድን ነው? ተመተህ ነው? አዎ። ይደገመ እንዴ? ለምን? እና መጠየቅ ያለበትን ጉዳይ መጠየቅ ነው እንጂ ለምን ወደ በተር ትሄዳለህ? ሳሙኤል የሰማሁ ነው። ወጣ ሳሙኤል ከሃዲ ሳሙኤል ከሃዲ አይደለሁም። ይሄ በጣም ጥሩ ሰው ነው። ተጋብና ቁሶ ለቀልድ አይደለም እዚህ ጋር የመጣሁት። እሺ ማወቅ ያለብህ ነገር እሱ ነው። እሺ ስለ ማህደርና ስለ ትውውቃችሁ እያንዳንዱ ነገር ትነግረኛለህ። ማህደር ማነሽ? ስለምትናገረው ነገር እኔ ፈጽሞ የማውቀው ነገር የለም። እውነት ለመናገር አንተን ማለት ነው 3 ወር ነው ያሳደድኩት ታውቃለህ? አንተን ለማግኘት የሱን የማህደር ነው። ኧረ ወሬ ያስፈልግም ካንተ ጋር ፎቶ የለንም። ይሄ ምንድን ነው? ታውቃታለህ? አታውቃትም እንዴ? ይሄ እኮ የት ካፌ ነው ንገረኝ እስኪ። ኧረ ምንም ካፌ አይደለም። ኤአይ ሊሆን እኮ ይችላል። ይሄ ሁሉም እንደዚህ ነው የምትለው ስትያዙ። አይገርምም? እኔ ግን ስትያዙ በሆነ ነገር መልኬን በደንብ ማየት ትችላለህ። ፀጉሬን እዚህ ጋር ያለውና እዚህ ጋር ያለውን ማነጻጸር ትችላለህ። እንዴ? እሺ ሊዲያ ላምጣት? ሊዲያ ላምጣት? ማንሽ ደግሞ እሷ? ሊዲያን ታውቃታለህ? አላውቃትም። ምንም የማህደር የእህቷ ልጅ። እኔም ማውቀው ስለ ሊዲያም ስለ ማህደር ምንም ማውቀው ነገር የለኝም። እንዴት በዙብህ? እየታየው እኮ ማውቀው ነገር ካለ በዙብህ በየሰፈሩ አሉ። ስለማላውቅ እኮ ነው አባ። እንዴ እንታባበት ሽልጥልጥ ምን ነው ተመተህ ነው? እስኪ ቆይ ጥርስን ሳረግፍልህ ታውቀዋለህ። አዳመጥከኝ? አዎ እየሰማሁ። ማህደር ታውቃታለህ? እኔም ማውቀው ነገር የለም አልኩህ እኮ። ስለ ማህደር ምንም ማውቀው ነገር የለኝም። እናውቃለን እያንዳንዱ ነገር ፕሮሰስ እንዳለቀልህ ኤምባሲ እንደገባህ እያንዳንዱ ነገር እናውቃለን። ሚስት ልትወስድህ እንደመጣች እንዳታስበው። ስለ ማህደር ሳትነግረን ስለ ትውውቃችሁ ሳትነግረን እንዳታስበው እዚህ ሀገር እወጣለሁ። አይሆንም። እሱ እኮ በስራ መንገድ ነው ልሄድ የምችለው እንጂ አሁን በምታወራው እንትን አይደለም። እሷ ልትወስድህ እንደመጣች ማለቅ መሰለህ? አሁን በስራ ነው የሚሄደው፣ በትዳር ነው የሚሄደው እኮ። በትዳር ነው ለመስራት ነው እንጂ የሚሄደው ሌላ ምንም ኬዝ የለኝም። ማቆያዎች ዋናው ነገር የነበሩት ነገሮች ምን አለ? የምን ማቆያ? እሱንማ ታውቀዋለህ። ግጥም ማድረግ እንተ ውሻ። በምን ምክንያት ነው የሞተች ማህደር ንገረኝ እስኪ። ሌላው አላውቃትም ምናምን እንተውና እዚህ በኋላማ እኔ እነሳለሁኝ። ከተነሳው ደግሞ ዝም ብዬ አልቀመጥም። እሺ በምን ምክንያት ነው የሞተች? እስኪ ንገረው ለእሱ። እኔ እወጣለሁ፣ ችግር የለውም ከፈለክ። ረጋ በልና ይኸውልህ ሳሙኤል፣ ወጣት ሳሙኤል፣ እኛም ወጣት ነን። ምናልባት አንተ ላትገላት ትችላለህ። ከሰፈሩ ግን ሸሽተሃል። የተጠረጠርከው አንተ ነህ። ስልክን አጥፍተህ ሰፈር ቀይረህ ጠፍተሃል። እንዴት እኔ እጠረጥራለሁ? ምንም ባልሰራሁት ጠርጥራ እየተፈለክ ያለህ በህግ አንተ ነህ። ታውቀዋለህ። እባክህ እኔ አይደለሁም። አንዴ ለምን ከዛ ሰፈር ለቀክ ታዲያ? ይሄን ነገር ከዛ ሰፈር ለምን ለቀክ ነው ጥያቄው። እዛ ሰፈር ለምን ለቀክ? ንገረኝ። ለምንድን ነው የለቀክ? ምክንያት ካለ ይሄ ምክንያት አለኝ በለኝ። ችግር የለውም። የለቀክበት ኮሪደር አትበል። ኮሪደር ልማት ማይነካው ሰፈር ውስጥ ቁጭ ብለህ በኮሪደር ምክንያት ተፈናቀያት ነው። እሱማ ባለቤቴ የተሻለ ነገር፣ ምክንያቱም ከውጭ ስለመጣች የተሻለ ነገር ቤት ስለፈለገች ከነበርንበት ወጥተን ቆንጆ የተሻለ ቤት ለመኖር ነው እንጂ ሌላ ምንም አይነት ነገር አይደለም። ስንት ወር ሆነ? ቆንጆ ቤት ነው የነበርንበት። ስንት ቀን ሆነ? እዚህ ከመጣን ወደ ሳምንት ይሆናል። ውሸታም የሰማው ቀን ስልህ ነው አይደል? ቀን ብዬ ስለጠየቅኩ ነው። ስንት ወር ብለህ ወር ትነግረኝ ነበር። ውሸቱን ተው። ትክክለኛው ነገር እሺ። ይኸውልህ እኛ አሁን አንተን ተጠርጣሪ ለማድረግ አይደለም የመጣነው። አይነው ያስደነግጣል። ልጅቱ በሰላም አንተ ጋር ወጣ፣ መንገድ ዳር ወድቃ መገኘቱ ያሳዝናል፣ ይገባናል። የሞተችበት ሁኔታ ግን ሌላ ሰውም ከሆነ የገደላት ፍንጭ ለማግኘት ነው እዚህ ጋር የመጣ ነው። አንተ ላትሆን ትችላለህ። እሺ እኔ ምንም ማውቀው ጉዳይ ስለሌለ እኮ ነው። በሰዓቱ ከአንተ ጋር መጣ ነበር አይደል? ስትመልስ በመጀመሪያ ደረጃ ታውቃታለህ? አታውቃትም? ማህደር ታውቃታለህ? ጥሩ ጊዜ አሳልፋችኋል አይደል? እሷ ቤት አብረህ እየኖርክ ነበር አይደል? ስለዚህ ይሄን ሁሉ ግምት ውስጥ ለማስገባት መልካም ሴት እንደሆነች ታውቃለህ። አዎ፣ የልጅቱ ደም ደመከም ነው። ጓደኛ የነበረች በፍቅር አብረን ብዙ ጊዜ ያሳልፈናል። ግን ስለማሟታ የማውቀው ነገር የለም። እንደሞተች ብቻ ነው የሰማሁት እንጂ እሺ፣ በመሞታ ምን ተሰማህ? እኔ በደንብ የማውቀው ነገር የለም።
ንገረኝ እስኪ። ማን የሞተች? እሱን እኮ ነው የማላውቀው። እንግዲህ ልጅቱ ጓደኛዬ እንደሆነች እየነገርኩ ነው፣ ግን በምን ምክንያት እንደሞተች ማን እንዳደረገ ሁሉ ይሄን ሁሉ አላውቅም። እሺ ልንገርህ፣ በስለት ነው ተወግታ የሞተች 3 ቦታ ላይ። እኔ ስለምታወራው ነገር በፍጹም አትወዳትም ነበር? እወዳታለሁ፣ ግን ያደረገውን እኔ ይሄ ባደርግ አደርጋለሁ ብዬ ነው እጄን የምሰጠው። ምክንያቱም ህግ ናቸው ለእናንተ፣ ሀቅ ነው ማወራው። ምንም ያደረግኩት ነገር የለም። መሞታን ብቻ ነው እኔ የማውቀው። ከዛ በኋላ እዛ ሰፈር እንድሰደድ ሆነ። እሺ አንደኛው ጥያቄ፣ አንደኛው ነገር እሷ ፍቅረኛ እያለች ማለት ሚስት ውጭ ሀገር እያለህ የአሁኑ 10 ዓመት ነው ብላለች አይደል? እሷ እያለች ለምን ያችን ደረብክ? አንደኛው ጥያቄ። ሁለተኛው በሰዓቱ ያን ዕለት መጣ ከአንተ ጋር እንለያይ ብለሃለች፣ እናቁም ብለሃለች። ለምን በላይ ላይ በሰው ላይ ደረብከኝ ብለሃለች አይደለም? ይሄን ሁሉ ነገር አውቃለሁ። እነዚህ መልስልኝ። ለምን መደረብ አስፈለገ ሚስት እያለ? ሲቀጥል ደግሞ እዚህ ላይ ምን መሰለህ፣ ፕሮሰስ ተጀምሮልህ አልቆልህ ልትሄድ ነው። ይሄን ነገር ንገረንና በሰላም ተጠናቆልህ ወጥተህ ብትሄድ ይሻላል። ለአንተም የሚጠቅም እሱ ድርድርም ካለ እንድንደራደር ቀና ሆነ እችን ነገር መልስ አድርግልን። ከፍቅረኛ ውጭ እሷን ማህደርን ያስኩበት ያው እሷ በጣም ብዙ ጊዜ ውጭ ስለሆነ የምትኖረው እና ማህደርን በአጋጣሚ የተገናኘ ነው ሆቴል ላይ ማለት ነው። እና በዛ በቃ ባየኋት ቀን ነው የወደድኳት እና ወደ ፍቅር ጀመርን። ምክንያቱም እሷ ምንም ስለማታውቅ ያለሁበትን ሁኔታ ስለማታውቅ በሚል ከእሷ ተደብቄ ነው ከማህደር ጋር የፍቅር ግንኙነት የኖረኝ እና በቃ እሷ ስትመጣ ደግሞ ከእሷ ጋር ነው እንትን ያሰብክ? እሺ በቃ እውነታው ይሄ ነው። የዛን ዕለት መጣ እንለያይ ብላለች። ምክንያት ከሚስትህ ዛቻና ማስፈራሪያ ስለደረሳት አሁን ከነበረችው ሚስት አይደለም? አዎ። የዛን ዕለት ምንድን ነበር ያለች? አንተ መጣ በቃ መታ ሰፈር ያለንበትን ቤት መቀየር እንዳለብን ስትነግረኝ ከዛ አሁን ብሩን ስትልክ በቃ እኔ እዚህ ያሉትን ቤት አመቻችቼ ጠበቅኳት። ከዛ በኋላ እየጠየቁ ያለሁት ስለዚህ ሚስት አይደለም። ማህደር የዛን ዕለት መጣ ከመሞቷ በፊት አንተ ጋር ነበረች ነው? አዎ። አይደለም? አዎ። ተጨቃጭቃችኋል። ለምን እንደዚህ አደረክብኝ ብላለች፣ እንለያይ ብላለች። በሰዓቱ የሰጣት ምላሽ ምንድን ነው ነው ጥያቄ? እንለያይ ስትለኝ እሺ ብዬ ነው በሰዓቱ የሰጠኋት ምላሽ። ለምን አልኳት መጀመሪያ አማራጭ ስላለ ነው አይደል? እኔ አማራጭ ስላለኝ ነው። በቃ እሷ መምጣቷን ስለአወቅኩኝ በቃ ከእሷ ጋር የነበረ የፍቅር ጨረሰ እና በሰላማዊ መንገድ ነው ከማህደር ጋር የፈታ ነው። በዘመናዊ መንገድ አውርተን በቃ እኔ ላንቺም አልሆን ምናምን ብዬ በቃ ያለውን ነገር አውርተን ነው ከእሷ ጋር ተለያይተን ወደ እሷ ስትመጣ ከእሷ ጋር እንትን ያልኩት። ከአንተ ጋር ቆይታ እንዴት ታዲያ መንገድ ዳር ወድቃ ተገኘች? እኔ እሱን አላውቅም። እኔ ከሆቴል ነው የተገናኘ ነው። ሆቴል ተገናኝተን አውርተን ጨርሰን እኔ ተነስቼ ነው የሄድኩት። ስለዚህ እሷም ወደ ቤት ነው የሄደችው። የዛን ቀን ሆቴል ውስጥ ከአንተ ጋር ግንኙነት አድርጋችሁ ነበር? ምንም ለመነጋገር ብቻ ነው የነበረ? ቤት ስላለት ቤት እየሄድኩ ነው ግንኙነት የምናደርገው እንጂ ሆቴል ሻይ ቡና ለማለት እና ያለውን ጉዳይ ለማውራት ነው። ልጅቷ ከሞተች 9 ወሯ ነው አይደለም? ይህን 9 ወር ሙሉ ለምንድን ነው አንተ ከፖሊስ የተደበቀው? ሲቀጥል ደግሞ ቀብሯ ላይ ለምን አልተገኘም? እሱ እኮ ነው ከባዱ ነገር። አሁን እንዴት ምንድን ነው የሚከብደው? ያው ብዙ የጀመርኩበት ፕሮሰስ አለ አሁን ወደ ውጭ ለመሄድ እና እሱን እንቅፋት እንዳያገኘው ብዬ እኔ ራሴን አሸሸው። ማለት በቃ የዛሬ 5 ዓመት የተጀመረ ነው ወደ ውጭ ለመሄድ ፕሮሰሱ እና ከቤትም የራኩት ከሰዎችም የራኩት ለዛ ነው። ነገሮች እስከሚስተካከሉ ብዬ ነው የራኩት። ቤተሰቦች ሌላ ሀገር ነው ያሉ? ቤተሰቦች ሌላ ሀገር ነው ያሉ? አንተ? አይ ባለቤቴ እዛ ነው ያለችው። አሁን መታለች እዚህ እንጂ እዚህ ሀገር ቤተሰቦች እዚህ ሀገር አሉ ወይ? ጆሮ አይሰማም? የሉም። ዋሽቶ ነው ይዋሽ ነው። እዛ ሰፈር ነው በፊት የነበረበት ሰፈር ሰላም አይምሰልህ። ያው ከዚህ በኋላ ከዋሻ በግንባርህ ላይ ገመድ እየተመተምክ ነው። ምንም እየዋሸሁ እውነትና ሀቅ ነው እየተናገርኩ ያለሁት እንዴ። ምንም ይኸው ከመጀመሪያው ጀምሮ እስካሁን ያለበትን እኮ እየተናገርኩ ነው ያለሁት። ምክንያቱም እናንተ የህግ አካላት ናችሁ። ከእናንተ የትም መውጣት አልችልም ከዚህ በኋላ። ከመውጣት ማን እንደማትችል ታውቃለህ። ወደ ውጭ እንደማትሄድ ታውቃለህ አይደል? በዚህ ምክንያት
ስለዚህ ይኸውልህ ሚስትህም ዛቻና ማስፈራሪያ ስታደርስባት ነበር በስልክ ስልኳን ማን ሰጧት? የማህደርን ስልክ ለአሁኗ ለነበረችው ሚስት ማነው ስልኳን የሰጣት? ፕሮሰሱ ይቋረጣል ትላለች የግድ ይሰጣታል። እሱን አላወኩም። ያው አብረን ስለምናድር ስልክ ማንስ ነገራተኝ? ስለ እውነታችሁ ግንኙነት ስለ ትክክለኛዋ ሚስትህ አሁን የመጣችው ፎቶ ምናምን ማህደር ከስልኬ ፎቶ ምናምን አይታለች። ከማህደር ጋር ያለ እየተሳሳምን ያለበት ፎቶዎች ነበሩና እሱን ወይ ጋላሪ ላይ አይታ ሊሆን ይችላል። አይደለም ይሄ ልጅ ደንቆሮ ነው። ደንቆሮ ይሄ ልጅ መስማት አይችልም። የተጠየቀው ጥያቄ ምን እንደሆነ ታውቃለህ? ቆይ ዝም ብለህ ካሜራውን አጥፋልኝና አሁን የነበረችው ሚስት እዚህ ጋር ነበረች አይደል? የማህደርን ስልክ ማን የሰጣት? ለማህደር ደውላ ለምን አስፈራራች? አግኝታ ሊሆን ይችላል። የማህደር ስልክ እኮ ነው ጋር እኮ ቆይ አብረን እኮ ነው ከአቋሱን ካሜራ በለው ይዘህ ይሰማል ወይ? ትርስ አልጫ ትርስ ኧረ ጆሮዬን ምን አባ ጆሮ አልሰማረ እኮ ይደማን ምስል ምን ላድርግ? ቀና አናቶ ዞረ እኮ በጥፊ ነው። በዚህኛው ደግሞ ደግማለሁ። አትሰማም? አደናቁረ ገደልከን እኮ ወይኔ አሁን ጥያቄው አልገባውም መሰለኝ። አሁን በደንብ ነው የሚሰማው። እሷን ዘሪን ትገባለች በደስታ ወኔ ካነሳለሁ። እሺ ይኸውልህ አዳምጠኝ። ታዳምጠኛለህ? አዎ። መሄድ ትፈልጋለህ አይደል? ወደ ውጭ ሀገር? አዎ እፈልጋለሁ። የደከምኩበት እኮ ነው። የደከምክበት ነው አይደል? አዎ። የማህደርን ስልክ እዚህ ጋር ተቀምጣ የነበረችው ሴት እንዴት አገኘችው? ከዚህ በላይ መቀጥቀጥ ካልፈለክ መቼም አሁን ትነግረኛለህ። እሱን እንዴት ላውቅ እችላለሁ? አንተ ይኸውልህ አትሰማም ነው አይደለም? ይሄን እንዴት ላውቅ እችላለሁ? እውነቱን ንገረኝ። ሐቅ እኮ ነው የምነግርህ። አሁን ይሄን አንተ ነው የሰጣት? እኔ አልሰጠኋትም። እሺ ታዲያ እንዴት አንተ እንደውላ እንዴት እንደዚህ ታደርጋለህ ብላ አስፈራራችህ? ወይም እሷን ለምን አለቅሽም ብላ አስፈራራቻት? እንጃ እሱን በምን አውቃለሁ? እውነቴን ነው። ኖ እውነቴን ነው። ተረዳኝ። አንዳንዴ እውነትም ሳወራ በደንብ ቀልድ አይደለም ያዝኩት። እግዚአብሔርን ቀልድ አይደለም የምቀልድ። እየቀለድኩ አይደለም። እኔም እኮ የማላውቀውን አላውቅም ነው የማውቀውን ነው የምነግርህ። እሺ ይሄን በምን ለማህደር ደውላላት ነበር። ይሄን ታውቃለህ? አዎ እሱማ ደውላላት ነበር። ታዲያ ስልኩን ከየት አገኘች ነው እኮ እያልኩ ያለሁት። ከየት አገኘሁት ስልኩን ነው ያለችው። በምን ላውቅ እችላለሁ? ይሄን ወይ የኔን ስልክ አግኝታ ሊሆን ይችላል እንጂ ከየት ልታገኝ ትችላለች? አብረን እኮ ነው። ያንተን ስልክ እንዴት ልታገኝ ትችላለች? አብረን አይደል እንደ የምናድረው ከባለቤቴ ጋር። ከማን ጋር? አሜሪካ እየኖረች ነው እሷ ጋር የምታድረው? አሁን መታየት እንዴ አመጣች። ማህደር እኮ ከሞተች 9 ወር ነው። ምን አይነት መቀባጀር ነው የምትቀባጀር? እንዲህ ስላልክ ማለት ነው ተሽፋፍነው። አንተ አይደለም አሜሪካ ነው የምልህ። ጠራን እንኳን አትሻገርም። እውነት ነው የምነግርህ። ወደዛ እንኳን እሱማ የደከምኩበት ነው መሄድ ወደ ክፍለ ሀገር እንኳን ብትሄድ ጠራን አላሻገርም። ስንት ነገሮች ትቼ ነው እዚህ የደረስኩት። እመቤቴን ነው የምልህ። አሜሪካ እንዳማረ ይቀራል። ካልሄድኩ ታዲያ ምን ተስፋ አለኝ? እኔ ተስፋ ብጥስ ይበልልሽ። የሞተ እኮ ሰው ነው። ተነስ ና ናውጣ ያዝ አንተ ይዛት ና እሷን ይዛት ና አምፖል መቀየር ሲቪላይዜሽን አይደለም። ምንም አትቀየሩ ማህበረሰቦች ናቸው። አምፖል መቀየር ሲቪላይዜሽን አይደለም። እንዳትነኩ። ይሄ ከኮሪደር ልማት ጋር ደግሞ ይገናኛል። አሁን የምታወሉ ችግራችሁ ምንድን ነው? ውጭ ሀገር የምትመጡ ሰዎች ምን አደረኩኝ? እኔ አትንካኝ ነው ያልኩህ እኮ። ስለ አምፖል ማን ጠየቀሽ? አይደለም ሲቪላይዜሽን መቼ ማሰለጥኑ ደርቲ ሆናችሁ ማህበረሰብ ናችሁ። እናመሰግናለን። ችግር የለውም። ማን ደርቲ እንደሆነ እንዳልሆነ ደግሞ እሱ እናያለን። ቁጭ በሉ። ማነሽ? ቁጭ በልና በደንብ እንትን በለ። ይኸውልሽ ከዚህ በኋላ ሀገሬን የሚነካ ክብሬን የሚነካ ነገር ካደረግሽ ካወራሽ በጥፊ ነው የማጮልቅሽ። አትነካኝም። እኔም ብትነካኝ እንደ አሜሪካ እንደ ሀገር ነው የምትጠየቀው። እሺ እንደ ኢትዮጵያ ደግሞ እኛ እናሳይሽ። አጥፎስን ካሜራ አጥፎ ደርቲ መረጣት ልቀቀኝ። እንዳትነካኝ ዶንት ተች ሚ አንቺ ማን ነሽ? ማለት ነው አም ጎነ ኪል ዩ የማህደር ዕጣ ነው የሚደርስ። ዞር በል እንዳትነካኝ። ምንም በቃ እንዳትነካኝ።
ዶንት ተች ሚ አረያት እየሰማ ነው አፍታታ እንዳትነካኝ ዶንት ተች ሚ የማህደር ጣፋንታ ነው የሚደርስ ማለት ነው እንዳትነካኝ ምን ማለት ነው እኔን ብትመታ የአሜሪካ መንግስት ነው የሚጠይቀው ዶንት ተች ሚ እንዳትነካኝ ለምን ትነካኛለህ ሴት አይደለው እንዴ ሴት ይመታል ምን አይነት ሀገር ላይ ነው ደደቦች ናችሁ ይኸውልሽ ደደቡ አንቺ ነሽ ኧረ ችግር የለውም ትስደበን ግድ የለም ደደቡ እንዴት ሴት ይመታል ምን አይነት ሀገር ላይ ነው የምትኖሩት እውነቷን ነው ልውል እዚህ ጋር አንተ ተሳስተሃል ሴት ልጅ አይመታም ይረገጣል እንጂ አይመታም እንዳንቺ አይነቱ ይረገጣል እንጂ አይመታም ማነው የምትረግጠው የማህደር ዕጣ ፈንታ ያልሽ ምን ነው እንዳትነካኝ አትንካኝ ስሚ ምንድነው እንደ ማህደር ዕጣ ያጋጥማቸዋል ምንድነው ማህደር ሞተች ስትሎ ነበረ እና ምን ልታረጊ ነው የእሷን ዕጣ ነው የሚደርስ ስለዚህ እኔን አትንካኝ ይኸውልሽ ምንድነው እሱ ተዋት አንድ ጥያቄ ብቻ ልጠይቅሽ ማህደርን ስልኳን የት አግኝተሽ ነው ደውለሽ ያስፈራራሻት ይሄን ብቻ ንገሪኝ አርፈሽ ተቀመጪ ካልሆነ አስገድልሻለሁ ያልሻት ከየት አግኝተሽ ነው ቁጥሯን እኔ አልደወልኩላትም አንቺ እንደደወልሽ እናውቃለን አልደወልኩላትም አላቃትም እኔ አሁን እናንተ ስትሏት ጠራት ነው የሰማሁት አላቃትም በአካል አታውቂያትም ግን ደግሞ ባልሽ ተልከስክሶ ፍቅረኛዋ ነበረ ታውቃለች ምን የምታውቀው ነገር እኮ የምትነግራት አታስመስይ ይኸውልሽ አሁን እንደዚህ አይነት ባል ነገ አሜሪካ ይዘሽው ብትሄጂ ጨጓራሽን ልጦሽ ሌላ ሴት ጋር አንቺን አስወልዶ ልጅ አሳቅፎሽ ጥሎሽ ይሄዳል እንደዛ አደረግኝ ፕሮሰስ ልንገርሽ እቺ ልጅ ማህደር ሞታለች በሞተችበት ሰዓት ከማን ጋር ተደዋውላ እንደነበረ ይጣራል ምናልባት የምታውቂ ከሆነ ስለሚጣራ በዛ መሰረት አንቺ ሌባ ያንቺ ስልክ አለ ያወራሽበትም አለ ደግሞ ጭራሽ ቮይስ ሁሉ ልከሽላት በዋትስአፕ አታጠፊውም ለጌጥ ነው ያስቀመጥሽው እሷ እኔ ባል ጋር ምን ታረግ ነበር ስለዚህ አላውቃትም ማለት ውሸቱን አቁሚ ውሸት አቁሚ እኛ መርማሪ ጋዜጠኞች ነን ስራችን መመርመር ነው ለህግና ለፍትህ የቆምን መስተካከል የሚችል ነገር ካለ ዲል ማድረግ እንችላለን እንዲስተካከል ማድረግ እንችላለን ስህተት ይፈጠራል አይደል የሰው ልጅ ነሽ ሁላችንም እንሳሳታለን በማስፈራራት በመማታት እኮ የሚሆን ነገር of course you're right በቃ በዚህ አይነት መልኩ መሆን አልነበረበትም ሶሪ በሱና በኔ ይቅርታ ጠይቅሻለሁ እሺ ይኔት ነገር ግን ስህተት ሊፈጠር ይችላል እኔም አሁን ባንቺ ቦታ ብሆንና ከሌላ ሴት ጋር የማገጠ መሆኑን ባውቅ አልችልም ይሄ ከአቅሜ በላይ ነው የክብር ጉዳይ ስለሆነ ራሴን ልቆጣጠር አልችል ይሆናል መጥፎ ነገር ልወስን እችላለሁ እኔ አልወሰንኩኝም አላረኩኝም እሺ ስልኳን ከየት አገኘሽው መኒ ፓወር ምን ማድረግ እችላለሁ ገንዘብ አለኝ እኮ እንዳትነኪው ብያታለሁ ከዛ በተረፈ ሌላ ነገር ምንም አለ ስልኩን ያገኘሽው ከማን ነው ሰዎች አሉኝ እዚህ ፎቶ አብሮ እያሉ አብሮ የትገቡ የትወጡ የሚሉትን የሚያውቁልኝ ሰዎች ነበሩ ፎቶ አንስተው ላኩልኝ ከዛ በኋላ ደውዬ ታዩ እኔ ብዙ ነገር ኢንቨስት ያደረኩበት ሰው ነው የቤተሰቦቹን ቤት ሰርቻለሁ በእኔ ነው የሚተዳደረው ልጅነቴን ጉልበቴን ገንዘቤን የጨረስኩበት ሰው ነው ታዩ ብያታለሁ ከዛ የተረፈ ምንም እናንተ ስለምትሉት ማውቀው ነገር የለም ካልተውሽው ማስፈራራቱንማ ነገርኳት እኮ ዋትስአፕ ላይ ቮይስ ልካለች አላውቅም እንዴት አለ ታዲያ ይሄ ውሻ ይላል እሱማ ምንም ነገር የማይደረስበት ስለሚመስላቸው አንቺ እሱን ለምን አታስጠነቀቂውም ከሱ አይልቅ ነገር ያለው ለሱም ብዙ ጊዜ ምንድን አልሽ ከተለያዩ ሴቶች ጋር ይታያል ተባላለ ፕሮሰስ ይቆማል ብያለሁ ከዛ ያው አደቡን ገዝቶ እንደተቀመጠ ነው ማውቀ ስለምትወደው እኮ ነው እሱንም ስለምትወደው ምንም ማድረግ አይችልም እሱን አሁን ይኸውልሽ ይሄንን ነግረሽኛል አይደል ሌላውን የሚቀረውንም ነገር ምንም የሚቀረ ነገር የለም እዚህ ጋር ጨረስን በቃ ጨረስን ይኸውልሽ እኔ ከኔ ጋር እኮ መግባባት ችለናል አይደል ምንም የምንግባባው ነገር የለም ከዚህ የዘለለ ምንም ነገር የለም ልውል እዛው ቆይልኝ አንዴ እዛው ቆዩ አንዴ እሺ እኔ አዳምጪኝ አንድ ነገር ይቅርታ ጠይቀናል አይደል እኔ በተለይ ይቅርታ ጠይቄሻለሁ ዝጋልኝ በሩን ይኸውልሽ ይቅርታ ጠይቀናል ይቅርታ የጠየቁበት ዋናው ዓላማ ምንድነው እኛ ሰዎችን እንሳሳታለን ምንም ችግር የለውም እኮ አልኩሽ እኔ አልተሳሳትኩም እያልኩ እኮ ነው አትሰማም እንዴ ሰውዬ ስለዚህ እሱ ተሳስቷል ማለት ነው ወደ እሱ እያላከክሽበት ነው አላላከኩበት እና ታዲያ እኔ እንግዲህ ምን እንዳደረገ አላውቅም አንድ ነገር ልንገርሽ
አንቺ እንግዲህ በዚህ ነገር ተጠርጥረሻል። ማንም በልጅቱ ጠረጥረኝ ሞት አዳምጪ። ልጠረጥረኝ አችልም። እኔ ያለሁት አሜሪካ እኔ ነው ማለት ወንጀለኛ እችላለሁ አላልኩሽም። አዳምጪ እኮ ልጠረጥረኝ መኒ ኢዝ አችልም። ፓወር ብለሽናል እሱ ስልክ ከየት አመጣሽ በሚለው ነው እኮ ስልክ ከየት አመጣሽ ምንም በሚለው ነገር መኒ ማድረግ ፓወር ይቻላል አለው። በዚህ። ምን ማድረግ እችላለሁ? ሹር አሁን መኒ ምን ፓወር ማድረግ እችላለሁ? የሌለባቸው ብዙ ቦታዎች አሉ። አዳምጪኝ እኔ እሺ ገንዘብሽ የትም ያድነኛል ምናምን ብለሽ አስበሽ ከሆነ ማን መርማሪ ጋዜጠኛ ስልክ ሳይለንት አድርግልኝ። እሺ ሰማሽኝ? እኔ በተረጋጋ መንፈስ የማወራሽ አሁንም ለማውራት ምናልባት ከከበደሽ ከካሜራ ፊት ማውራታችን ግልጽ ነው። እሺ ምንም ማውራው ነገር የለም። ይሄን መቆም ይችላል፣ እሱን መውጣት ይችላል። አይገባህም? ቆይ ተምረሃል? አልተማርክም? ታውቃለህ? አልተማርኩም። እየሰማኝ ነው አይደለ? ምንም ማውራው ነገር የለም። ጨርሻለሁ። እኔ አውርቼ ጨርሻለሁ። በቃ እንደዛ ከሆነ በደንብ አስተምራት። ያንቺ መማር እንደዚህ ነው? አዎ እንደዚህ ነው። እኔ በምን አይነት ነገር እንደተማርኩ ላሳይሽ። ፍላጎቱ አለሽ? ካሜራውን ላስጠፋና ላሳይሽ። አዎ አጥፋው እሱን ካሜራ። አዳምጪኛለሽ ወይስ ማዳመጣችን? እየሰማሁ ነው። አትምታኝ። በቃ ምን አይነቱ ነው? በእጅ ምንድን ነው ያዝከው? በቃ ምን ይሻላል? ምን ማለት ነው? እና ታዲያ እንደሱ አንተ በጥፊት ትመታኛለህ? እመታሻለሁ። ለምን ትመታኛለህ? አትምታኝ በእናትህ። በቃ ይኸውልሽ እዛ የአሜሪካ ህግ አሜሪካ ላይ፣ ኦ እዚህ ጋር ደግሞ የኛ እዛ ህግ ማግ አለ። ያለበት ሀገር ነው። ይሄ ቆሻሻ ሀገራችሁ ነው። አሁን ይኸውልሽ በጥፊ የሌለው ለማቃጠልሽ ቆሻሻ የሌላችሁ ሀገር ነው። በቃ ይመታኝ። ይበቃኛል ስነ ስርዓት የምትይዥ እኮ ከሆነ ያዥ። ይመታኝ። ይበቃኛል። በቃ አትምታኝ። ተረጋጊ። ተረጋጋሁ እኮ አትምታኝ። ከዚህ ተረጋግቼ እንዴት ላውራ? አልተረጋጋሽም። ተረጋግተሽ ማውራት መቻል አለብሽ። ተረጋግቻለሁ። በእናትህ ልድገምሽ? የመታኝ ራሱ እኮ ዞሮብኛል። ልድገምሽ ወይ? አልፈልግም። ለምን ትደግመኛለህ? ስነ ስርዓት ይዘሽ አውሪ። ስነ ስርዓት ይዘሽ አውሪ። ይኸውልሽ እነሱ መውጣት ካለባቸው ይውጡና እኔና አንቺን ነው። አልተማርክም እያልሽኝ አይደል? እስኪ አስተምሪኝ። አንቺ ብትማርማ የተማርሽ ኖሮ ሴት አትመታም ነበረ። ከሁላችሁም ያው ናችሁ። አንዳችሁ ማትሻሉ በጣም ደርቴዎች ናችሁ። በስነ ስርዓት ለማናገር ሞክሬያለሁ፣ አልሰራም፣ አልሆነም። ስለዚህ አሁን ማውራት ካለብን እነሱ ይውጡልንና እናውራ። የምትነግሪኝ ነገር ካለ ምንም የምነግርህ ነገር የለም። እርግጠኛ ነሽ? ጨረስን እኮ። ምንም እርግጠኛ የምነግርህ ነሽ? ነገር የለም። ምንም የምነግርህ ነገር የለም። እሺ ወንድ እያያል ሉሌ ና በል ና ይዘልኝ ይዘው ና እስያ ትተዋወቃላችሁ በደንብ? ይኸውልህ በደንብ እሷ- ተመክረህ ገብተሃል አይደል? እየወነጀለችህ ነው አንተ። እንዴ አልወነጀልኩም። ምን በላቸው? ምን አደረግኩና የምትወነጅልኝ? ይሄ ሁሉ እዚህ ሁሉ ችግር ውስጥ የሚያስገባኝ ያንተ ስህተት ነው። ያንተ የአንድ ቀን ስህተት አልቆልሃል። ብዙ ነገር ሳስገባኝ። እኔ ምንም አልወነጀልኩም። እና እኔ ምን አደረግኩ? ፕሮሰስን አስብ። ምንም ነገር ስታወራ ፕሮሰስን አስብ። የምን አባሽ ፕሮሰስ ነው? ለምን አይቀርም? ፕሮሰስን አስብ። ፕሮሰስ ለምን ሳያደርግ አይቀርም? ፕሮሰስ የማቀረብኩ አሁን ህግ ላይ እኮ ነው ያለው። የምን ያ- ፕሮሰስ ነው እኔ የምታወራው? እየነገርኩህ ነው። ፕሮሰስን አስብ። በቃ ለአንድም እስከ መቼ ነው የምታስፈራሪው? ይሄ ልጅ በፕሮሰስ አላስፈራራም። በገንዘብና የእሱ በፕሮሰስ ጥፋት እኮ ነው። የሁሉ በገንዘብ ነገር የእሱ ተገዝተህ ጥፋት መኖር እኮ ነው። ትፈልጋለህ አንተ? ሌላ ሴት ጋር ሄዶ ባይከሰከስ እንደዚህ አይሆን ነበረ። በገንዘብ መቼም እየተስፈራራ አትኖርም አይደል? ሰርተህ መብላት ትችላለህ። አዎ አሜሪካ ይቅርታ ሄድክ፣ ወንድም፣ እዚህ አላስፈራራም። ሰርተህ ከበላህ ሁሉም ቦታ ጋር ያው ነው አይደል? አይደል? በትክክል በገንዘብ እንደገዛችህ ለቤተሰቦች ቤት እንደሰራች ስትናገር ነበረ። እንዴ ያ ይሄን አደረግኩ ብለሽ ትናገራለሽ? ያረኩልን ነው። ደግሞ ጭራሽ ያረኩልህን ነው ብለሽ ትናገራለሽ እንዴ? ሹር አላረኩልም። ገንዘብ አላኩልም። ያለ ለሰው የቤተሰቦችን ቤት ይሄን አልሰራም? አደረግኩ ብለሽ ብዙ ነገር ኢንቨስት እንዳረኩብን የነገርኳቸው። አሁንም የእሱን አትክደውም። አንተ ልትክደው ነው። እስኪ ንገረኝ፣ ወንድ ልጅ እንደዚህ በገንዘብ ከሴት እግር ላይ ይወድቃል? ያው እኔ እስከምጠቀም እሺ፣ ብዬ ነው እንጂ ለአንድ ለመጨረሻ ጊዜ ልንገር፣ መሄድ ትፈልጋለህ አይደል? ወደ ውጭ ልትወስጂው ትፈልጊያለሽ አይደል? አዎ እውነቱን ንገሩን፣ እንደራደርና እዚሁ ላይ እንቋጨው። ካሜራው ይጥፋ በቃ። ካልሆነ ወደ ህግ ነው የምንሄደው ተያይዘን። ምንም ድርድር የለም። የእኔ ወንድም አልገባህም። ይኸውልሽ ሰውን እገልሻለሁ አስገድልሻለሁ እንኳን ብሎ ማስፈራራት በኢትዮጵያ ህግ ላይ የተቀመጠ ነገር የትኛው ስለሆነ ህጋችሁ? ሰው በየጥፊ እየተማታችሁ መስራት የትኛው አንቺ ህጋችሁ ነው? ደንቧ- እየደበደባችሁት እየደባደባችሁ ነው? የትኛው ህግ ነው የምታወራው? ህግና ስርዓት ያለን ሰዎች ነን። ሀገር እና ነን። ታዲያ እየተደባደብክ ነው እንደ ህግ ስነ ስርዓት ያዥ፣ ብታስብ? በዚህ ግንባርሽ እንዳልፈልጥሽ። አይገባኝም ትይኛለሽ? አይገባኝም። በስነ ስርዓት ሳወራሽ ማውራት አዳምጪኝ። ካልቻልሽ ማለት እያወራሁህ ነበረ። ትሰማኛለህ? በማለት ተነስተህ እንደዚህ ቀላድረስ ይመታል። ገና አቃጠልሽ። አንተ ወንድ ነህ አይደል? እየሰማሁ ነው። እንደ ወንድ አውራ በቃ። እሷም ከሆነች ያስገደለቻት እሷ ናት በል። ምንም አንተም የሚሆነው ነገር ከሆነ የለም። ተገደልካት አንተ አልገባህም እኮ ነኝ አንተ። እኔ ነኝ በል።
እኛ ከፈለክ አልኩ እናስወጣ ከዚህ ሀገር። እኔ ቅድም አውርተን ጨረስን። እኔ መሄድም ከፈለክ ይኸውልህ መግደሉ ጋር እጄ እንደሌለ እየነገርኩ ነው። ምንድን ነው የምታደርጋት? እኔ ያለበት እንዴ ማን ነው እጁ ያለበት? አንተ እጅ የለም አይደል? እኔ የለም እጅ። ማን ነው እጁ ያለበት? ከቴሌ ገንዘብ ከፍላ አናቅም። አንተ ወደ እኔ አትጠቁም። አንቺ ነሽ ሳረጋይተኛ ገንዘብሽ ነው አንቺ ሁሉም ነገር መግዛት መግደልም እያስደረግሽ ነው። ወንድ መሆን አለብህ። ቴንክ ዩ ምንም ምን ማዕቀብ የለም። ልጅቷን ወዳት ነበረ። ከልጅቱ ጋር እንድራራቅ ያደረግሽ ነፍሷን ያስገደልሻት ብር ልከሽ አንቺ ነሽ። ምክንያቱም የኔና የእሷን ቅርበት የምታውቂው አንቺ ነሽ። ማንም አያውቅም ነበረ። በድብቅ ነው ከእሷ ጋር የምገናኘው ነበር። አንቺ ነሽ ያስገደልሻት? እውነቱን ነው እንደዚህ ያለው? አዎ አድርጌዋለሁ። እንኳን አረፍ አንተ ከትቢያ ላይ ነሰው ታውቃለህ። ከትቢያ ላይ ነሰው ዝም በል በቃ ፒክ ፍቅር ይዞኛል። ለጥቅም ነበር። ውጭም በመጣ ደግሞ ቼክ አላደረግሽ ነበር። ትቼሽ ለመልጥ ነበር። አንቺ ካለሽበት ቤት ነበር። ለምን ነው ዝም ብለው? ህግ ላይ ደረሰ። በገንዘቤ ነው የገዛው ልጠቀም ነው። እኔም ላገኝ ቪዲዮ እስከ ውጭ እስከመሻገር ነው እንጂ ከዛ በኋላ አልሰማሽም። ቢኪኒ ፓንት እኔም ለጥቅም ነው ቢኪኒ ፓንት ነው ተሰጥቶ ገንዘቤን ከፍዬ እኮ ነው። ምንስ ባለ ምን አገባ? አንተስ ብትሆን ምን አገባ? ስለሚያፈቅርሽ እኮ ነው ያጠበልሽ። አያፍቅረኝ። የእሱ ፍቅር እየተልከሰከሰ ነው ሁሉ ነገር ውስጥ የከተተኝ። ልጠቀማት ፈልጌ ነው። ውጭ ከሄድኩ በኋላ ደግሞ እሷ ካለሽበት ርቄ ሌላ ቦታ ነው የምሄደው የነበረ እንጂ ለጥቅም የምታደርገው ነገር አለ አይደል? 10 ዓመት ኢንቨስት ነው ያደረኩበት ምናምን ስትይ ነበር አይደል? ኢንቨስት ነው ያደረኩበት። የቤተሰቦቹን ቤት ሰርቼ ከላይ እስከታች የለበሰው ከላይ እስከታች እኔ ነኝ የገዛሁለት። ምን ችግር አለ? እኔማ እየሰራሁ ነው። በላቤ ሰርቼ እኮ ነው። ምን ሆነህ ነው? ሰርቼ እኮ ነው። ባልሰራበት እየኖረ ለፍቅር አይደለም የቀረብኩሽ ለገንዘብሽ ነው የሚል ወንድ ባለበት ወንድነቱ ስላልወደደሽ እኮ ነው ሌላ ሴት ጋር ሄደ። ስለማልወዳትና ስለማልፈቅራት ጸባይ ዝም በል አንተ፣ ዝም በል አንተ፣ ዝም በል ስለሌላት ነው አንተ፣ ዝም በል ፈቅርኳት። ለዛ ነው እንደሰው አታወራ። ከሷ ጋር የነበረኝ አታሽም ለመጠቀም ብቻ ለመጠቀም እንደዚህ ያስደርጊያታለሁ ስትልህ ከዛ ሰፈር ከማምለጥ ለምን የእሷን ስም ጠርታ እዚህ ሀገር ውስጥ ስትገባ ለምን አላስያዝካትም? ለመሄድ ፈለግኩኝ፣ ውጭ ለመሄድ ፈለግኩኝ። ያችን እድል ለማግኘት ነው። ይሄ የዘውትር ምኞቴ የነበረ ነገር ነው። ከዛ ከሄድኩ በኋላ ደግሞ እሷን ለመራቅ ነው። አንቺ ከአሜሪካን ኢትዮጵያ ሰው አስገድያለሽ በገንዘብ ከፍለሽ? አዎ ገንዘብ ስላለኝ ያደርጋለሁ። እስኪ ገንዘብሽ ደግሞ ሲያወጣሽ እናያለን ከምትገቢበት ጉድጓድ። ሴት ልጅ እንደዚህ ጨካኝ ስትሆን ይቻላል። አንተ ዝም በል። ተሰብስበህ ብትቀመጥ ኖሮ እዚህ ሁሉ ችግር ውስጥ አልገባም ነበረ። ተሰብስበህ መቀመጥ ያልተሻ ነበር። ዝም በል ስለዋራሁ ነው። ዝም በል እውነት ስለተናገር እሱንማ ግድ ነው፣ በግድ ነው የምታወራው። ስለዚህ እኔ እንድታከብረኝ ነው እንጂ መሆን ሀቅና እውነት እኮ ነው። እስከ ዛሬ ድረስ የልጅቱ ደም ፈሷ አንተ ምን ብለሃል? እኔ ምን አደረግኩኝ? እኔ እጄ እኮ የለበትም እዚህ ጋር እኮ እሷን ያደረገችው አንተ ባትከሰከስ አንተ በስነ ስርዓት ታውራኝ። መሽኛ እንቋጠረ ብትቀመጥ ኖሮ እዚህ ባልደረስክ ኖሮ እዚህ ባልመጣን ኖሮ የሰው ደም አጥፊ ባላረክ። ዝም በይ አንቺ በላይ ሆነሽ ማውራት አትችይም። የሰራሽው ስራ ደግሞ ምን እንደሚያኮራ ልታወሪኝ? ባያኮራም ግን እኔ እንኳንም አደረኩት። እሰይ ደግ አደረኩኝ። ልጅቱ ምን አደረገችሽ? አርፈሽ ተቀመጪ ብያታለሁ። ሰው አርፋ መቀመጥ ምን አደረገችሽ ልጅቱ? አርፈሽ ተቀመጪ ብያታለሁ። አንተ ዝም በል ነግራታለሁ ብያለሁ። ምን አደረገች? የንጹህ ህይወት እኮ ነው ያለፈው። ከዚህ አሁን ከዚህ ጉድ መውጣት ትፈልጊያለሽ? መውጣት ትፈልጊያለሽ አይደል? አዎ በቃ ቴንክ ዩ። አሁን ትክክለኛ ሰው ነህ። ቶሎ ብለሽ ከዚህ ሀገር መውጣት አለብሽ። አዳምጠኝ። ረፍ አንተ እግርህን እንዳልቆምጥልህ ነገር የሚበላው ወንድ ነው የሚመስል። ይኸውልሽ ወንድ ነው ብለህ ነው ይሄን? ኧረ ወንድ አይደለም፣ ወንድ አሰዳቢ። ወንድነቴን ታውቂያለሽ። በእናትህ የሁሉ መልፋቴ ነው የሚቆጨኝ ለአንተ ሰው ለማለት እሷን እሷን አልካት አይደል? ችግር የለም። ግልጽ አወራሁ። ከዚህ በኋላ ሀቅ ነው። ሀቅ ያወጣ እኮ አዝማሪ ይኸውልሽ ህይወት ነው ስምሽ? ይኸውልሽ አዳምጪ። ወይዘሮ ወይም ወይዘሪት ህይወት ወይዘሮ ነሽ። ወይዘሮ መውጣት ትፈልጊያለሽ ከዚህ ሀገር? እያንዳንዱን ያስደረግሽውን ነገር ያሰደልሽውን ነገር ንገሪኝ። ካሜራ ይጠፋል። ፓወር ኦፍ ማይንድ ይነበራል። እኮ አጥፋልኛ ካሜራ አጥፋል። ችግር የለውም ይጠፋል። አጥፋው። ያው ጠፋ። ምን እንዳደረግሽ፣ ለምን እንደዚህ እንዳስደረግሽ፣ እንዴት እንደዚህ እንዳስደረግሽ
ገንዘቡን እንዴት ከፍለሻቸው እንደዚህ እንዳደረጉ እያንዳንዱ ነገር ነገር ግባ ና ሀብቴ ግባ ማዳመጥ ትችላለህ ገብተህ አይ ምናልባት ማትፈልግ ከሆነ በቃ አይ ካሜራማን እኔ እና እሱን አሁን እኛ ከማመን ውጭ ሌላ ምን አማራጭ የለም ካላመንሽም ከዚህ ኤርፖርት እግርሽ አትወጣም እመኝ እኔ መጀመሪያ ምን ሰማሽ ከዚህ ነው ያለች ፎቶ ላከችልኝ ጠይቅብሽ ምናምን ብላ እኔ በሰዓቱ ወዶ ስለነበረ ምንም አማራጭ አልነበረኝም ፕሮሰስ ከጀመርኩለት ቆይቻለሁ ከዛ ተው ብየዋለሁ ከተለያዩ ሴቶች ጋር ይታያል ብላ ትነግረኝ ነበር ከዚህ ኦልሞስት 5 years መሰለኝ ፕሮሰስ አለ እና ከዚህ ነው ስትነግረኝ ፎቶም ስትልክልኝ ሰው ነበረ ያው ብር ከላክ ምንም ማድረግ ትችላለህ ስልኳን አስወጣውኝና ተይ ብዬ ላኩላት የዛኔ ያረፈች ቀን በሌላም ጊዜ ነግራታለሁ ተይ ብዬ ነግራታለሁ እንዳልነገረችው ግን ነግራኛለች እሷ እዛ ማቆም ከበደኝ ምናምን አለች ተይ እኔ ብዙ ነገር ኢንቨስት ያደረኩበት ሰው ነው ጊዜ ሀብቴን ንብረቴን ጉልበቴን ብዙ ነገር ኢንሚሊየንስ ነው ያጠፋሁበት ተይ አልኳት ከዛ በኋላ በቃ ልተው አልቻለችም ተይ ያልኳት ቃል ሄዳ እሱ ልታገኘው እንደሆነ ሰማሁ ከዛ ገንዘብ ከፍዬ በቃ እንድጨርሰው ታደርኩ የቢላ እንዲያባት እነማን ናቸው ገዳዮች ቅጥር ገዳዮች ናቸው በምን አገኘሻቸው እነሱ ሰዎች ኦፍ ኮርስ በካዝኖ ሳር ለመጀመሪያ ያቃጠለች ፎቶ ልካ እሺ ስንት ከፈልሻቸው ነገርኩ እኮ እኔ ለሱ ኢን ሚሊየንስ ፈጅቻለሁ አልኩ ለነሱ ምንም በከፍላቸው አላስተውስም እኔ በዶላር ስለሆነ የምልከው እኔ አላስተውስም ስንት $1000 ላክሽ ብዙ ወደ አጠቃላይ በቃ ኬዙ እንዲዘጋ ጥርጣሬ እንዳይኖር ለነሱም ምናምን ወደ $5000 ልኬያለሁ 5000 እኮ በጣም ኦልሞስት ወደ 800 ምናምን ሺህ ብር 900,000 ይጣጋል 900,000 ነው ያለችኝ እሷ ያን የምትልኪው ለከዝንሽ ነው እሷ እዚህ ታስጨርሳለች ዋና ወንጀለኛ እሷ ናት ማለት ነው እሷ ምንም ጥፋት የለባትም ያው ጥፋተኞች ከሆንም እኛ ነው ከሆንም ማድረጉ አስፈለገ ነገርኩ እኮ ብዙ ነገር ኢንቨስት ያደረኩበትን ሰው ኢንቨስት ስላደረግሽበት ብቻ ሌላ ሰው ማስገደል ትችያለሽ ወይ ጭንቅላትሽ አይሰራም ነግሬያታለሁ አልኩ እኮ ለእሷ ነግሬያታለሁ ተደጋጋሚ ነግሬያታለሁ ከዚህ በፊት ሌላም ሴት ቀርቦ እንደዚሁ ተይ ያልኳት ልጅቷ ሰው ነግሮ አይቶ ነገረኝ ከዛ በኋላ ተይ ያልኳት ልጅቷ አርግፍ አርጋቶች እሷን ተውኳት እቺ ግን ልትተው አልቻለች አንተ እኮ የገዛው ይሄ ሰዓትክ ነው አይደል የገዛው ንብረት እስከሆነ ድረስ አሰልፈት ተጣለ እንደ ለሰው ሰጣለሁ ምን ችግር አለ ይሄው የሰጠኝ ሰዓት ይኸውልሽ ከዚህ በፊት የሰጠኝ ሰዓት ነው እና የእናንተ ፐርሰናሊቲ እና የኛ ፐርሰናሊቲ እንግዲህ ይለያያል እኛ ደግሞ ኢንቨስት ያደረግንበትን ነገር አንለቅ ደግሞ እሱ ላይ ብዙ ነው ኢንቨስት ያደረኩት ሰው እኮ ለሰው ኢንቨስት አደረኩ እኮ አይወራም እኮ ኢንቨስት ያደረግሽ ይኸውልሽ ኢንቨስት ያደረግሽው ስለወደድሽው ነው ለምትወጂው ሰው ደግሞ አረኩለት አይባልም ገባሽ እኮ ይሄን እንደወራ የሚያደርገኝ እኮ እሱ መልሶ ፍቅር ራሱ ይከፍልሻል እሱ አርፎ ቢቀመጥ ኖሮ እዚሁ ልጣጣ ውስጥ እንገባ ነበር ይሄን ብቻ ጥያቄ መልስልኝ እና ምን ይደረግልሽ ለሽኝ ይቆረጥልሽ ነው ለሱ ምን ይደረግ እሱንማ ትፈልገዋለች ደግሞ ትስቂያለሽ ሳቂ ከዚህ በላይ የምንፈልገው ነገር አለ ምን እንፈልጋለን ቀጥለሽ ነው እንድትሄጂ ብቻ ነው ጥሪ የምናቀርብልሽ እንስማማ እዚህ ከአንቺ ጋር ማለት ነው ይሁዳ እንኳን አይስማማም ቆሻሻ ስትይኝ ነበር ቅድም አይደል ያልተማረ ስትይኝ ነበር እባካችሁ እንስማማ አረ ብለሽኛል ጥቂት ጊዜ ነው የቀረኝ አለመማራችንን ተጠቅመን ልበሽ ጨመሽ እባክህ እንስማማ አለመማራችንን ተጠቅመን አንቺን ጉድ ሰራልሽ ነይ ዝም ብለሽ እዛ ውጭ ሀገር ያለ ህግና እዚህ ሂውማኔር ደግሞ ሂውማኔር ያዟት ኤግዚቢት ምናምን ነው ብለህ ቤቱ መፈተሽ ያለበት በቃ እዚሁ ቤተሰቦቻችን በቀጣዩ የምናሳውቃቸውን ነገር ንገራቸውና እኔ ላስገባቸው እሺ መኪና ላይ ይጫኑ ውድ ተመልካቾቻችን እንግዲህ እንዳያችሁት ነው ወንጀለኞቹ ተጋልጠዋል ማለት ነው በእግዚአብሔር ቸርነት ወንጀለኞቹ ተጋልጠዋል የሰው ደም በከንቱ ፈሶ አይቀርም ሰው ለመጉዳት የምታስቡ ሰዎች ነገም ወደ እናንተ እንመጣለን እንዳትጎዱ ሰው አደራ
ከሰው መሸሸት ትችላላችሁ፣ መራቅ ትችላላችሁ እንጂ ሰው ጭራሽ ጫፉን መንካት አይቻልም። ህግና ስርዓት ያለበት ሀገር ነው። ብዙ ሰው ህግና ስርዓት የለም፣ ህግና ስርዓት የለም። ህግና ስርዓትን ለማስከበር ነው እኛ እዚህ ጠዋትና ማታ ምንለፈው። ይሄንን እንድታውቁ ፈልጋለሁ እባካችሁን። ይሄንን መናገር ፈልጋለሁ። ከዛ ውጪ ሌባ በዝቷል፣ ወንጀለኛ በዝቷል፣ እናውቃለን። እባካችሁን አሁንም የምነግራችሁ እህቶች አላችሁ፣ እርዳታ ልንረዳችሁ ነው። ከአሜሪካ መንግስት ድጋፍ ልንሰጣችሁ ነው። በተለያዩ ግለሰቦች ስም ነፍራውሊቲቻ ምናምን እየተባለ ሰውን እያሳቀቁ እየዘረፉት ነው። መርጌታ እየተባለ እባካችሁን ገንዘባችሁን እየላካችሁ ገንዘባችሁን አትበሉ። ፕሮሰስ እየተባለ ወንድሜ ለውስጥ እንደዚህ ተደረግኩ አትበሉ። ቀድማችሁ እኛን አማክሩ። ቀድማችሁ እንደዚህ ላደርግ ነው ምን ትመክረኛለህ በሉ። ከተበላችሁ በኋላ እየመጣችሁ እንደዚህ ሆነ አትበሉ። ለእኛም ህመም አትጨምሩብን፣ ወንጀለኛ አታብዙብን። እንዳያችሁት ነው እንግዲህ መጀመሪያ መተማመን መቻል አለባችሁ። አጠገባችሁ ያለን ሰው ማመን፣ መተማመን፣ መፈቃቀር አለባችሁ። ካልሆነ እሱ ቢታመንላት ሴትም ወንጀለኛ አትሆንም ነበረ። እንግዲህ አሜሪካን ሆና ፓወር ኦፍ መን እያለች ሰው ማስገደል በጣም ከባድና ጸያፊ ነገር ነው። ፍርዱን ለእናንተ። ማንም ሰው ግን ከህግ ሸሽቶ ሊያመልጥ አይችልም። ይሄንን ማወቅ አለባችሁ። ጠዋትና ማታ እሰራለሁ ስራዬን። በክሩ ተደራጅተን እንሰራለን። ህይወታችን እስኪያልፍ ስራችን እንሰራለን። 4 ነጥብ። እኛ ማበረታታት ትችላላችሁ። በቃ እኛን እኮ ትንሽ ነገር ይበቃናል። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ ብቻ። አንድ ሰው ለአንድ ሰው ሼር አደረገ ማለት አንድ ሰው 2 ሰው ይዞልን መጣ ማለት ይሄ ነው። በቃ ስራ እኮ ነገ ትልልቅ ሚዲያዎቹ ነው ህዝቡ የሚማርበትን ህዝቡ የሚጠነቀቅበትን ስራዎችን መስራታችንን እንደ መጥፎ ነገር አትዩት። እንደዚህ ልታረጉ ያሰባችሁ፣ ሰውን ለመጉዳት ያሰባችሁ ሰዎች ከዚህ ነገር ማቆም አለባችሁ፣ መውጣት አለባችሁ። ሰውን ውደዱ፣ አክብሩ እንጂ ሰውን ለመጉዳት እዚህ ርቀት ድረስ አትሄዱ። እሱ አሜሪካ በሀሳቡ ሊገባ ነበረ። እንግዲህ 9 ወር የጨረሰው ጠቅላላ ወደ 9 ወር የጨረሰው ጉዳይ እዚህ ጋር አክትሟል። በቃ እኛ ኦልሞስት ወደ 3 ወር ከምናምን ጊዜ ክትትል ላይ ነበርን። በክትትላችን እውነታውን ማጋለጥ ችለናል። ትልልቅ ወንጀለኞች እዚህ ሚዲያ ላይ ስለሚጋለጡ እናንተ ታዲያ ለብዙ ሰዎች አድርሱላቸው። ይሄ ፓወር ሚዲያ ነው እንዳልኳችሁ ነው። እንግዲህ እኛም በህብረት ወደፊት ስራዎቻችን እንሰራለን። አብራችሁን ከጎናችን ያላችሁ ካሜራማኖቻችን፣ አዲስ ጋዜጠኞች፣ ወደፊት በሚዲያ የምትመጡ ተጨማሪ ደግሞ ክሮዎች በሙሉ አባል የህግ አካላት በሙሉ እጅግ ከልቤ አመሰግናለሁ። እንግዲህ ተመልካቾቻችን ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እነሱ ወደ ህግ ተወስደዋል። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ።